አቤት መታደል ነው እናንተ ማስተማር ብቻ እንዳክዱኝ ወደፊት እሺ ፎቶ እንነሳለን እሺ ፎቶ እኔ ጋርም እናንተ ጋርም የሚሆነው እሺ በቃ አደራችሁ እንዳትረሱኝ ሐኪም ቤት ከመጣው ቅድሚያ ለማን ነው መሬት ልማት አስተዳደር እስከመጣው ብዙ መላለሳለሁ እንዴ አለመና በአንድ ቀን ነው በአንድ ቀን ደቂቃ አይፈጅም ይሄ ነገና ቢሮክራሲ የለም ነገና ተነጎዳና የለም ኤምባሲ ምናምን ከገባችሁስ ቪዛ ኢንተርቪው ምናምን ደረጋለው በእንግሊዝኛ በአማርኛ ኢንተርቪው አይደል ኢንተርቪው የለም ሄሎ እንትንስ ኮሪደር ልማት ምናምን ላይ ብገቡስ የኔን ቤት ተነኩታላችሁ ስፓልቱ ከፈለገ በዛ ይዙር አንተ አቆም የኔ ቤት እሺ አንተ ፖቴንሻል ኢነርጂ የዛሬ 10 ዓመት ኢትዮጵያ ውስጥ ውዱ ሙያ ምን ይመስላችኋል? ቲቺንግ ዴፊኒትሊ ቲቺንግ በጣም ኤክስፔንሲቭ የሆነ ሙያ ነው የሚሆነው በጣም እንዴት ብዬ ልንገራችሁ ቲቸር የምትሆኑ ልጆች ካላችሁ በቃ ለምንድን ነው የሚሆነው ቲቺንግ ጉድ የሚሆነው No. I will be the one who break that rule. It's because of me. I believe in that. Yes. አምናለሁ ውዱ ሙያ ነው የሚሆነው ውዱ ሙያ ነው ፓወር ኤንድ ቬሎሲቲ በቃ ሌላ ነገር እንዳታወሩ ሂድ ወደዛ አቆም አለ ሴንተር ኦፍ ማስ አለ ቨርቲካል እና ሆሪዞንታል ሰርክል ደግሞ ብለን ዳይናሚክስ ላይ ያለፍነው አለ የምታስታውሱ ከሆነ ታስታውሳላችሁ አይደል እነሱን አያይዤ ነገ አስረዳችኋለሁ እሺ ስለማንደርስ ነው እስከ 7 5 አለቀ 5 ነው የቀረን ኑ አንዴ ኑ አምስቱም ደቀላላችሁ ኑ አንዴ እስኪ ዋትስ ወርክ ደን ነበር ያያየን ነበረው ወርክ ኢነርጂ ፓወር ነው ያያየን ያለነው አይደል ከወርክ ኢነርጂ ከፓወር የት ይቀድማል አይደል ኢነርጂ what does mean energy it's the ability to do work or it's the capacity to do work okay what does mean work is the product of what force and displacement force times displacement okay work is equal to force times displacement or work is equal to fs what cos theta theta is the angle between force and what displacement work is it scalar or vector quantity scalar and its SI unit is what joule wonderful work zero መሆን ይችላል okay what about it can positive okay can it be negative yes መቼ ነው ኔጌቲቭ የሚሆነው when the force and the displacement are in opposite direction to be work is done the first one መሟላት ያለበት condition force must be applied the second one the body must be displaced but the force and the displacement must not be what perpendicular wonderful and the third one work done አለ ማለት ኢነርጂ ምን ሆኗል ትራንስፈር ሆኗል አለፈን okay types of work done the first one work done by what work done by applied ማለት force applied times what displacement work done against friction force of friction times displacement work done against gravity force of gravity times displacement which means mg h total work done ወይ net work done የሶስቱ ድምር ያስማማናል ከዛ ወረዳለን ማንጋ መጣን ስለ ኢነርጂ ነው እያወራን ያለነው ኢነርጂ is the ability to do work ያስማማናል በጣም ጥሩ ነው ኢነርጂ ሲባል አይምሮአችሁ ላይ ማን ብልጭ ይበል ጋድ yes ለምንድን ነው ጋድ ያለው ጋድ አለው ብለን የምንጠራውን ባህሪ ኢነርጂ ስላለው እነሱ ኢነርጂ ብለው ይጠሩታል እኛ ጋድ ብለን እንጠራዋለን don't forget that እሺ ግን ኢነርጂ is not god ኢነርጂ ጋድ ነው ያልኩ አይደለም don't forget that god is the source of
ኢነርጂ ብዬ ደምድም ያለው ይሄ የኔ ሐሳብ ነው። ኦኬ ወረዳልን። there are different forms of energy. The first one mechanical energy, the second one light energy, heat energy, sound energy, the other one chemical energy, ሌላስ nuclear energy እሺ እያሉን ከነዚህ ውስጥ መካከል የትኛው ኢነርጂ አየንኛ? mechanical energy. What does mean mechanical energy? Kinetic energy plus what? Potential energy. Okay, what about kinetic energy? What does mean kinetic energy? It is the energy of a body possessed by, because of it is what? Motion. Or this kinetic energy is equal to 1 over what? mv square. Yasmamana. Okay, but if there is a change in kinetic energy due to the applied force, then the net work done is equal to what? Change in kinetic energy. We call this theorem work energy theorem. ኔትወርክ ላይ is equal to change in kinetic energy. እዚህ ድረስ ነበር ያየ ነው አይደል? ኦኬ አሁን ደግሞ ማን ነው የምናየው ማለት ነው? ፖቴንሻል ኤነርጂ። ስለዚህ ታይፕስ ኦፍ ወርክ አይተናል፣ ዋትስ ኢነርጂ አይተናል፣ ፎርምስ ኦፍ ኢነርጂ አይተናል። እዚህ ፎርምስ ኦፍ ኢነርጂ ጋር እንደ ሐሳብ የምሰጣችሁ እናንተ ማንበብ ስላለባችሁ ነው። እሺ ኢነርጂ የምናገኝባቸው ሪሶርሶች ስንት ናቸው? በስንት ይከፍላሉ? በሁለት ሪኒዌብል እና ነን ሪኒዌብል ምን አይደል? ዋትስ ዘ ዲፈረንስ ቢትዊን ዴም? ሪኒዌብል የምንለው ራሱን መተካት ይችላል አይደል? አንደኛ the second one ሌላስ? ኦኬ ነን ሪኒዌብል አይችልም። ሌላ ሪኒዌብል የምንለው ኢንቫይሮንመንታሊ ፍሬንድሊ ነው፣ ችግር አይፈጥርማ። እነዛኛውስ? እሺ ሌላስ? ሪኒዌብል የምንለውን በየቦታው እንደልባችን እናገኘዋልና ነን ሪኒዌብልስ አሁን የሆነ ፎሲልስ ፊልድ ብትል የሆነ ቦታ ነው የሚገኘው። ሪኒዌብል ፀሐይ ሁሉም ቦታ አለች። በቃ እኩል ነው የተሰጠን። ሪኒዌብል የምንላቸው እኩል ሁሉም ቦታ ይገኛል። ነን ሪኒዌብል የምንላቸው ግን የሆነ ቦታ ነው የሚገኙት። እነሱ ጋር የግሬን ናይን መጽሐፍ ላይ ኢንተራንስ ላይ ከአንድም ሁለትም ዓመት አይ ቲንክ ዋሲን ታስታውሳለህ መጥቷል ጥያቄ። ለምሳሌ ኢትዮጵያ ውስጥ ብዙ ወጪ ሳታወጡ ኢነርጂ ልታመነጩ የምትችሉበት መንገድ ብሎ ይጠይቃል። የትኛው ነው ብዙ ወጪ ማያስወጣው? የትኛው ነውስ ግሪን ሃውስ ኢፌክት ማይኖረው? ወይም ደግሞ ይሄ ምንድነው የሚባለው በካይ ጭስ ሳይኖረው ኢነርጂ ልታመነጩ የምትችሉበት መንገድ የትኛው ነው ምናምን፣ የትኛው ነው ትንሽ የገንዘብ አውጣችሁ ብዙን ማግኘት የምትችሉበት ምናምን እያለ ይጠይቃል። እና እሱን ፔጁን ልንገራችሁ። ገጽ 107 ግሬን ናይን የድሮ ገጽ 107 እዚህ ጋር አለላችሁ። እነዚህን አንብቧቸው። አንድ ጊዜ ብታነቡት የሚገባ ነገር ነው። ቀላል ነው። ዊንድ እንዴት ሰጣን አዳማ ምናምን አካባቢ ታውቁታላችሁ አይደል? እዚህ ያለ ከዛ ይቀጥላል ጂኦተርማል፣ ሃይድሮ ኤሌክትሪክ፣ ሶላር እያለ ይጨርሳል ማለት ነው። ስለዚህ እዩት። እነዚህ እቺን ሰንጠረዥ ሳታነቡ እንዳትገቡ። አንዳንዶቹ ኤክስፔንሲቭ ናቸው። አንዳንዶቹ ለምሳሌ አሁን ዳም በውሃ ስታዩት ከምታገኙት ኢነርጂ አንፃር የምታወጡት ገንዘብ ትንሽ ነው። ለግንባታ ብዙ ገንዘብ ያወጣል። ነገር ግን ትንሽ የገንዘብ አወጣችሁ ብዙ ኢነርጂ የምታገኙበት ሃይድሮ ኤሌክትሪክ ነው። ዊንድ ብዙም ላታገኙበት ይችላላችሁ ምናምን እያለ ያስቀምጣል። ለምሳሌ ጂኦተርማል አካባቢ ሊበክል ይችላል። ዊንድ ይሄ ምንም አካባቢ አይበክልም። ወተር ምናምን ያስቀምጣል። ይዋቸው እዚህ ጋር እኔ ዲስክሪፕሽን አጥንት ፔጅ 107 የድሮ 9ኛ ክፍል መጽሐፍ ላይ እንዴ ፔጁን አጽፉትም እንዴ ምንድነው የምታዩኝ? አቁሙ እናንተ ጽፋችኋል። ፔጅ 107 በቃ ጎበዞች። እሺ ስለዚህ አሁን የምናየው ምንድነው ማለት ነው? መካኒካል ኤነርጂ አይተናል፣ ካይናቲክ ኤነርጂ አይተናል፣ ወርክ ኤነርጂ ተደምና አይተናል። ፖቴንሻል ኤነርጂ ነው የምትቀረው። ፕራይመሪ እና ሰከንደሪ ሶርስም የለም መጽሐፋችሁ ላይ ግን አይ ቲንክ ኤሌክትሮስታቲክ ላይ የነበራችሁ ልጅ አስተምራችኋለሁ። ሁለት አይነት ሶርስ አለ፣ ፕራይመሪ ሶርስ እና ፕራይመሪ ሶርስ ማለት ቅድሚያ የምናገኝበት። ለምሳሌ ፀሐይ ሶላርን በመጠቀም ሰንን በመጠቀም ምን ይገኛል? ኤሌክትሪክሲቲ ይገኛል አይገኝም? ኤሌክትሪክሲቲን በመጠቀም ምን አይነት ኢነርጂ ታገኛላችሁ? ሂት ኢነርጂ ይገኛል አይገኝም? ሌላስ ላይት ይገኛል አይገኝም? ሳውንድም ይገኛል። እነዚህ ሶስቱን ኢነርጂዎች ከምንድን ነው ያገኛችሁት? ከኤሌክትሪክሲቲ። ኤሌክትሪክሲቲ ከምንድን ነው ያገኛችሁት? ከሰን። ስለዚህ ሰን ፕራይመሪ ሶርስ ናት ለነዚህ። ከሰን በፊት ሌላ የለም። ኤሌክትሪክሲቲ ሰከንደሪ ነው። ሰከንደሪ ሶርስ ማለት ከፕራይመሪ ላይ ድራይቭ አድርገን የምናገኛቸው ማለት ነው። ተግባባን አይደል? ግን አሁን ተውት። አንተ ተውኛው ቆይተው። እሺ ሐሳቡ ገባችሁ? ግን ገብቷችኋል? አሳያችኋለሁ ግን ነሰርሊ አይደለም። ፕራይመሪ እንትን ኤሌክትሮስታቲክ ስንከልስ አሳያችኋለሁ። እሺ ስለዚህ አሁን የሚቀረን ፖቴንሻል ኤነርጂ፣ ኮንዘርቬሽን ኦፍ ኤነርጂ፣ ሞመንተም ኤንድ ካይናቲክ ኤነርጂ፣ ኮሊዥን። ኮሊዥን ማለት ታይፕስ ኦፍ ኮሊዥን። ዝም ብዬ ነው ኮሊዥን ያልኩት። ይሄንን ማጥፋት ትችላላችሁ ከፈለጋችሁ። 1 2 3 4 ፓወር ወሬ ነው። ወሬ ነው ማለት ጥያቄ ነው የምሰጣችሁ ቀላል ስለሆነ። ፖቴንሻል ኤነርጂ እስቲ እናንተ እኮ ውድ ናችሁ።
ውድ ዋጋችሁ ውድ ነው። ለምንድን ነው ዋጋችሁ ውድ ነው? ገና ምን እንደምትሆኑ ስለማይታወቅ፣ ምን እንደሆነ አይታወቅ። ውድ ነው። who knows someone ቤተ መንግስት ቢገባ who knows ቤተ መንግስት የሚገባ ነው። አትሳቁ፣ ከመካከላችሁ ይኖራል። እሺ potential energy what does mean potential energy? መጽሐፉን ተውት። እሺ ከመጽሐፉ ወጣችሁ እናንተ ስታስ ፖቴንሻል ኤነርጂ የፀጉር ፕላስቲክ ያለው አለ። የፀጉር ፕላስቲክ ያደረገ አለ። ስጡኝ። እሺ ቶሎ ይሰጠኝ። ያው እሺ በቃ በምን ይሰጠኛል? እሺ በምን በቃ እሺ ታዩ። እሺ ፖቴንሻል ኤነርጂ ስቶርድ ኤነርጂ ነው አለኝ። ሌላስ? ፖቴንሻል ኤነርጂ አት ሬስት። ሌላስ? ሬስት ላይ ትክክል ይኖረዋል። ሌላስ? ፖቴንሻል ኤነርጂ ፊዚክስ ባትማሩ ኖሮ ፖቴንሻል ኤነርጂ ዲያስፖራ ብትሆኑ ከአሜሪካ ቢሆን የመጣችሁት ፖቴንሻል ኤነርጂ ይባላል። ፖቴንሻል አቅም ማለት ነው። ፖቴንሻል ኤነርጂ what does mean energy is the ability to do work. potential energy the body can do work by itself. ፖቴንሻል ኤነርጂ ያለው ማለት አንድ ቦዲ ስራ በራሱ መስራት ይችላል። ይሄ ወንበር ካልተገፋ ስራ አይሰራም። እቺ ፓርከር ፖቴንሻል ኤነርጂ አላታ በራሷ ነው ስራ ይሰራችሁ። እኔ እየገፋው አላወረድኳትም። ይሄ ፕላስቲክም ፖቴንሻል ኤነርጂ ውስጥ አለ። ይሄው በራሱ ነው ስራ ይሰራው። በራሱ ነው ወደ ላይ ተመልሰው ፖቴንሻል ኤነርጂ ብለን እንጠራቸዋለን። አንድ ቦዲ በራሱ ስራ የመስራት አቅም እንዲኖረው የሚያስችለው ነው። ከሌላ ኤክስተርናል ፎርስ እኛ አፕላይ ሳናደርግበት ማለት ዊዛውት አፕላይድ ፎርስ በራሱ ስራ መስራት ይችላል። አሁን ስቶር አድርግቷል ኢነርጂ። ይሄው አሁን የለውም። አሁን ኢነርጂ እያጠራቀመ ነው። አሁን ኢነርጂ አጠራቅመ ብለካው በራሱ ስራ ይሰራል። ኤላስቲክ ፖቴንሻል ኤነርጂ ይሄው ኢነርጂ እያጠራቀመ ነው። አሁን ብለካው ያለኔ ግፊት በራሱ ይሰራል። ይሄ ወንበር ግን በኔ ግፊት ነው የሚሰራው። ኦኬ this potential energies the energy possessed by a body is the energy possessed by a body because of its position. አንድ ቦዲ ካለበት ፖዚሽን አንፃር ስቶር የሚያደርገው ይሄው ካይናቲክ ኤነርጂ አንድ ቦዲ በመንቀሳቀሱ የሚያገኘው ኤነርጂ ነው። ፖቴንሻል ኤነርጂ ግን ከፖዚሽኑ አንፃር ዛሬ ግን የሆነ ነገር ነው ያላችሁሽ because of its position or configuration ማለት ደግሞ አሬንጅመንት እንዲህ ነበር እንዴ አሬንጅመንት አዮ arrangement because of its position or configuration. This potential energy is the energy possessed by body because of its position or configuration. Or potential energy is the ability to do work because of its position or configuration. Energy ምንለው ምንድነው? the ability to do work. potential ከተጨመረበት is the ability to do work ስራ የመስራት ብቃት በምን ምክንያት? because of what? its position or configuration ማለት ይችላል። energy is the ability to do work, potential ደግሞ because of its position or configuration. ተስማማን አይደል? ኦኬ this potential energy is a stored energy. ስቶር የሚሆን ኤነርጂ የሚጠራቀም ነው። ያው ተጠራቅሟል ነው። ካይነቲክ ኤነርጂ የምታጠራቀመው ነገር አይደለም። ስትሮጥ የምታገኘው ነው። ሞሽኑ ስትሮጥ የምታገኘው እንጂ ሮጣው ልክ ስትቆም አንተ ብዙ ካይነቲክ ኤነርጂ ነው ያለኝ ብዙ ነው የሮጥኩት አትልም። ልክ ስትቆም ካይነቲክ ኤነርጂ ስንት ነው? ዜሮ። በቃ ፖቴንሻል ኤነርጂ ያው ይጠራቀማል። ተጠራቅሟል ነው። አየው ተስማማን አይደል? ሶ ፖቴንሻል ኤነርጂ በስንት መንገድ ይገኛል? አንደኛ በፖዚሽን፣ ሁለተኛስ በኮንፊግሬሽን which means this potential energy is divided into two. ወይም ዩ ይሏል መጽሐፋችሁ ዩ በሉት በሁለት ይከፈላል ማለት ነው። በፖዚሽን የሚገኘው ግራቪቴሽናል ፖቴንሻል ኤነርጂ ይባላል። ግራቪቴሽናል ፖቴንሻል ኤነርጂ። በኮንፊግሬሽን የሚገኘው ደግሞ ኢላስቲክ ፖቴንሻል ኤነርጂ። ግራቪቴሽናል ፖቴንሻል ኤነርጂ እና ኢላስቲክ ፖቴንሻል ኤነርጂ። ወይኔ ጉድ መጽዮ ግራቪቴሽናል ፖቴንሻል ኤነርጂ። እስቲ ግራቪቴሽናል እንጀምር። ግራቪቴሽናል ፖቴንሻል ኤነርጂ ወይም ደግሞ ጂፒ ብሎ ይቀመጣል አጭሩ። ግራቪቴሽናል ፖቴንሻል ኤነርጂ። ይኸው አሁን የምነግራችሁ ነገር በደንብ አረግታችሁ ያዙ። እሺ መጽሐፋችሁ ላይ የለም ግን ያዙት ነው።
ነው። ይሄ ነው እውነቱ። እሺ ያዙት። ግራቪቴሽናል ፖቴንሻል ኤነርጂ gravitational potential energy. Gravitational potential energy. Energy is what? The ability to do work. Gravitational potential ሲሆን ደግሞ is the ability to do work because of its what? Position. Gravitational ሲሆን ተግባባን አይደል? Configuration ደግሞ ሲሆን elastic ደግሞ ሲሆን is the ability to do work because of its configuration. ተስማማ? So gravitational potential energy is the energy of a body or it is the energy possessed by what? The energy possessed by a body. Body store የሚያደርገው ነው a body because of what? It is what? Because of its position relative to a surface. ከሆነ ሰርፌስ አንፃር ነይ ቀናቤ ከሆነ ሰርፌስ አንፃር ስቶር የሚያደርገው ኢነርጂ ነው። ቆይ አልጨረስኩም። ያው This gravitational potential energy is depend on three things or factors that affect gravitational potential energy. The first one is mass. አንድ ቦዲ ማስ ሊኖረው ይገባል። ማስ የለውም ማለት መንፈስ ነው። መንፈስ ነው ማለት የሚስበው የሚገፋውም ነገር የለም፣ ስፒሪት ነው ማስ። ሁለተኛስ gravitational force ወይም gravity አይደለም gravitational field ወይም እንዴ አቦኔ እኮ በቃ አልችልም እየዞረብኝ ነው የሚሄደው። እስቲ gravity ስፔሊንግ ንገሩኝ። ዋይ ነው እንዴ? እሺ gravity። ሶስተኛ heat which means gravitational potential energy is equal to mass ላይ ዲፔንድ ነው ሌላስ gravity ላይ ዲፔንድ ነው ሌላስ there is no absolute gravitational potential energy ልንል ነው ማለት ነው። or gravitational potential energy or every mass gravitational field ውስጥ እስካለ ድረስ gravitational potential energy አለው። gravitational field ውስጥ እስካለ ድረስ ዜሮ አይሆንም gravitational potential energy። ቆይ ይሄ ፓርከር gravitational potential energy አለ ነው አለው አይደል? አሁን ይሄ ፓርከር gravitational potential energy አለው ከመሬቱ አንፃር ከመሬቱ ከፍ አላለም እንዴ? ይኸው ናኢያ አንተ ይኸው ከመሬቱ ከፍ ብሏል እኮ ይኸው። አሁን ከጠረጴዛው አንፃር gravitational potential energy አለው። ሌላስ ከመሬቱም አንፃር አለው። ተስማማን አይደል? አሁን ከጠረጴዛው አንፃር gravitational potential energy አለው የለውም? ግን አብሶሉት የሆነው gravitational potential energy ዜሮ ነው አይደለም? ሪላቲቭሊ gravitational potential energy ሪላቲቭሊ ነው የምናየው ማለት ነው። ለምን? ከሰርፌሱ አንፃር አሁን ያው ከጠረጴዛው አንፃር ያለው gravitational potential energy እና ከመሬቱ አንፃር ያለው gravitational potential energy እኩል ነው። የትኛው ነው ትልቅ? ከመሬቱ ያለው ይሄ ትልቅ ነው። ስለዚህ ይሄ ትልቅ ነው ማለት gravitational potential energy ትልቅ ነው ከመሬቱ አንፃር። ኦኬ አሁን ከጠረጴዛው አንፃር gravitational potential energy አለው። ከመሬቱ አንፃር አለው። ከመሬቱ ከፍታ አለው። so it's depend on the position። ተስማማን አይደል? so gravitational potential energy it is what relative or anybody that found in any gravitational field has gravitational potential energy አለው። አንድ ቦዲ gravitational field ውስጥ ይገኝ እንጂ ግራቪቲ ያለበት ቦታ ይሁን እንጂ ምን ጊዜም gravitational potential energy አለው። ተግባባን አይደል? ተግባባን። ዜሮ አብሶሉትሊ ዜሮ ነው አይባልም። ተግባባና ኦኬ ተስማማን። so this gravitational potential energy is called mgh። እስቲ ውዱ ቅድም ምን ብለናል? if there is a change in kinetic energy ኔትወርክ ደን ኢዝ ኢኳል ቱ ከማን ጋር ነው? ቼንጅ ካይነቲክ ኤነርጂ አይደለም። አሁን ደግሞ if there is a change in heat የሄት ለውጥ ቢኖር ለምሳሌ ይሄን ቦዲ ከዚህ አንስታችሁ አይዟችሁ እዚህ ጋር ብታስቀምጡት ከዚህ እስከዚህ ያለውን ሄት h1 ብርት ከዚህ እስከዚህ ያለውን ሄት h2 ብርት የሄት ለውጥ አለ የለም? አለ። የሄት ለውጥ አለ ማለት እዚህ ጋር ያለው gravitational potential energy እና እዚህ ጋር ያለው gravitational potential energy አንድ ነው የተለያየ ነው። potential energy የተለያየ ነው ማለት ትራንስፈር ሆኗል። ያ ማለት ስራ ተሰርቷል። in this time ደግሞ ኔትወርክ ሊናችን ከማን ጋር እኩል ነው? ከቼንጅ gravitational potential energy ጋር። ይሄ ማለት ምንድን ነው? ቼንጅ ለውጧ የተፈጠረችው በማሱ ነው፣ በግራቪቲ ነው፣ በሄቱ ነው። ስለዚህ ምን አለ mg ለውጧን የፈጠረችው ማናት? h2 - h1 ኔትወርክ ደናችን ከዚህ ጋር እኩል ነው።
if there is a change in it. ጥያቄ አንድ ብቻ አለቀ ሱቁ እንዳይዘጋ ቸኮሌቱ እንትን ሳይል ሱቁ እንዳይዘጋ እስቲ እቺ ደግሞ እንስራ አቦይ climbs a flight of stairs ምንድን ነው ደረጃ አይደለም ኦኬ ደረጃ አጣ ማስ is 65 kilogram and displacement is 4.3 meter. How much potential energy gain? How much? Get away. Kulbate. አለቀ በቃ ገብቷቸዋል እነዚህ ልጆች ገብቷቸዋል በተግባር ቢያዩት ነበር እሺ ስንት መጣለ አይደለም ድርድር አይደለም 650 ኧረ ማነሽ ይሉኛል ማነህ 3200 ተው ዋምጣልኝ አንድ 1950 ያሬድ ሙልጌታ ኧረ ተው ልዩ ሲኒማ 300 እሺ ፌቡ ተስማምቻለሁ እሺ ዝም ብላችሁ ታስቡ ተቀበል 3:37 ና ተቀበል ረሳት አው እናያለን ሲፈን እናያለን
እናያለን መጨረሻ ላይ። ቆይ ኑ እስቲ ማን ነው ዌይት ፈልጎ ያላችሁ? ኑ እስቲ እውነቷን እናውራ። ትምህርቷን ብቻ ኑ እስቲ ኑ አንዴ። A boy climbs a flight of stair. የሆነ ስቴር እየወጣ ነው አይደል? ስቴር እንዴት ነው አይደል? እሺ አይደል ና አይደል አገኘሁህ ዛሬ አንተ በዚህ ጥያቄ ና ይኸው እስቲ ና በራስ ላይ ትስቃለህ ና። እሺ የሰውየው ማስ ስንት ነው? ከዛ ኤንድ ዲስፕሌስመንት ስንት ነው? 4 እና 3 ይሄ ሬክታንጉላር ፎርም ነው እኮ። ከዛ ኮምፖነንት ፎርም ቢሆን ደግሞ 4.3 ዩኒት ቬክተር ፎርም ቢሆንስ 4i + 3j ተብሎ ሊሰጥ ይችላል። መብታቸው ነው። ይሄ ማለት ነው ማለት ነው ወደ ኤክስ ስንት ሄዷል? ወደ ኤክስ 4 ሄዷል። ወደ ዋይስ ምን ይጠይቃችሁት? ምን አይነት ፖቴንሻል ኤነርጂ ነው የሚኖረው ወደ ላይ ሲሄድ? ማለት ኢላስቲክ ስፕሪንግ ላይ ነው። ግራቪቴሽናል ነው። ግራቪቴሽናል ፖቴንሻል ኤነርጂ ማለት ነው። ሁለት አይነት ፖቴንሻል ኤነርጂ ስላለ ኤምጂ ማስ ስንት ነው? ግራቪቲ ስንት ነው? ምን ያክል ከፍታ ነው ወደ ላይ ወጣው? ተውኛ አቦ በቃ አለቀ። 650 ጊዜ 3 0 15 5 ጽፌ 18 1950 የትኛው ተስማማን? ኤክስ ዋይ አይመለከተንም። ቆይ እኔ ከዚህ ተነስቼ 10000 ኪሎ ሜትር ብሄድ እዚህ መሬት ላይ ፖቴንሻል ኤነርጂ አለ? ኬት መጥቶ ፖቴንሻል ኤነርጂ መቼ ነው የሚኖረው? ምን ላይ ነው ዲፔንድ? ሄት ላይ የተጓዛችሁ ዲስታንስ ላይ አይደለም። ለምን እሺ ቆይ 1000 ሜትር ተጉዞ 2 ሜትር ወጣ ልጅና 3 ሜትር ተጉዞ 2 ሜትር ወጣ ልጅ ፖቴንሻል ኤነርጂ ማን ትልቅ? የሁለቱም እኩል ነው። ኢትስ ዲፔንድ ኦን ዘ ሄት። አስማማን አይደል? እሺ አሁን እኮ በኋላ አንድ የሚያጣላን ነገር ላይ እንመጣለን። አንስማማም፣ ትጣላላችሁ። እሺ ከኔ ጋር እሺ እንቀጥል። በቃ ይሄ ተስማማና አይከብድም። ኢላስቲክ ግራቪቴሽናል ፖቴንሻል ኤነርጂ ተስማማን፣ አይከብድም። ኢላስቲክ ነው አይደል? ኢላስቲክ ፖቴንሻል አይዞሽ። እሺ ኢነርጂ ኢፒኢ ሌላ አለ የሚሰጡበት ስያሜ አይ ዶንት ኖ አም ናት ሹር። ግቢ ላይ የሆነ መምህር ጽፎልን ነበር ግን አላስታውስም። የሆነ ግን ስያሜ ደግሞ አለ የሚያስቀምጥበት ባጭሩ። እሺ ግን ተውት፣ ኢፒኢ በሉት እናንተ በቃ ኢላስቲክ ፖቴንሻል ኤነርጂ ኢፒኢ ኢላስቲክ ፖቴንሻል ኤነርጂ። what does mean energy? the ability to do work because of its what? elastic ሆነ configuration gravitational ሆነ because of its position or because of its height. ስለዚህ elastic potential energies is the energy possessed or stored by a body because of its what? Because of its configuration አይደል? or elastic potential energy is the energy that associated with spring ከስፕሪንግ ጋር ያያዛል ወይም ደግሞ ስትሬችድ እና ኮምፕረስድ ስትሬችድ ከማድረግና ኮምፕረስድ ከማድረግ ጋር የተያያዘ ነው። በቃ አንድ ነገር ስትሬችድ የሚሆን ከሆነ ወይም ኮምፕረስድ የሚሆን ከሆነ there is an elastic potential energy ማለት ነው። ተግባባን አይደል? there is an elastic potential energy. This elastic potential energy is depend on two things. ሁለት ነገር ላይ ዲፔንድ አንዴ ቆይ እና ከሁለቱ ነው ብዙ ኢላስቲክ ፖቴንሻል ኤነርጂ ያለው። ምን ላይ ዲፔንድ ነው? አንደኛ ፎርስ ላይ አይደለም ያወጣው ፎርስ ላይ አይደለም። እንደዚህ ትንሽ ፎርስ ነው ያወጣው፣ ብዙ ፎርስ ነው ያወጣው። አይዞሽ so the factor that affect this elastic potential energy is the first one is the force, the applied force. ተስማማን አይደል? or it's depend on two things. ሁለት ነገር ላይ ዲፔንድ ነው። አንደኛ ፎርስ ላይ ዲፔንድ ነው። ሁለተኛ ቆይ ከዚህና ከዚህ የቱ ነው ብዙ ያለው? ያው ነው አይደል? ልዩነታቸው ምንድነው? በዚህና በዚህ መካከል ዲስታንሳ ኤክስቴንሽን ትባላለች። ኤክስቴንሽን ወይም ኤክሰለንስ ይማታ is depend also that extension ላይ depend ነው።
እሺ ስለዚህ ኢላስቲክ ፖቴንሻል ኤነርጂ ዲፔንድ ኦን ፎርስ ኤንድ ኤክስቴንሽን ቆይ አንዴ እዩት ኤክስቴንሽን ሚንስ በፎርስ እና በኤክስቴንሽን መካከል ያለውን ዝምድና ያስቀመጠልን ሁክ ይባላል ሁክ እንግዲህ ብዙ ቦታ ነው የምታውቁት አይደል ሁክ ሲባል ሌላ ምን ላይ ሰማለች ሁክ ስሎ ምናምን ባዮሎጂ ላይ ሰምታል ሁክ ስሎ ወይም ኢላስቲክ ሎ ብለው የሚያስቀምጣል አንዳንድ ጊዜ ኢላስቲክሲቲ ሎ ወይም ኢላስቲክ ሎ ሁክ ስሎ ምንድነው ስቴት የሚያደርግልን የሁለቱም ዝምድና ያስቀምጣልን እሱ ነው ሁክ ስሎ ምንድነው ስቴት የሚያደርግላችሁ መስላችሁ it state that the applied force on the spring ላይ applied የሚሆነው ወይም እንደዚህ ፕላስቲክ ነገሮች ላይ applied የሚሆነው force the applied force on the spring has directly proportional አላቸው directly proportional with what directly proportional with ከምኑ ጋር ፎርሱ በጨመረ ቁጥር ምኑ እየጨመረ ይመጣ ኤክስቴንሽኑ ርዝመቱ ይጨምራል with the extension ከኤክስቴንሽኑ ጋር ቀጥተኛ ዝምድና ነው ያለው ከኤክስቴንሽኑ ጋር ቀጥተኛ ዝምድና ነው ያለው ተመልከት ቀጥተኛ ዝምድና ነው ፎርሱ በጨመረ ቁጥር ኤክስቴንሽኑ ምን ያለ ይመጣው እየጨመረ ኦኬ አሁንስ ይጨምራል ከዚህ በኋላ አይጨምርም ይሄ የሚሰራው እስከ መቼ ነው up to the elastic limit እስከሚበጠስ with the extension up to the elastic limit ቆይ ከኢላስቲክ ሊሚቱ በኋላ ምንድን ነው የሚሆነው ፕላስቲክ በቃ ከዚህ በኋላ አይጨምርም ተበጠሰ ተመለሰ ተግባባን አይደል ስለዚህ ይሄ የሚሰራው ሁክ ስሎ የሚሰራው ምን ውስጥ ነው ማለት ነው ኢላስቲክ ሪጅን ውስጥ ነው ፕላስቲክ ሪጅን ውስጥ ነው ኢላስቲክ ሪጅን ውስጥ ማለት አፕላይ ያደረጋችሁት ፎርስን ስታነሱት ቦዲው የሚመለስ ከሆነ ኢላስቲክ ብለን እንጠራዋለን አይደል አፕላይ ያደረግነው ፎርስ ደግሞ አፕላይ ካደረግን በኋላ ቦዲ ወደ ቦታው ካልተመለሰስ ፕላስቲክ ብለን እንጠራዋለን ስለዚህ ኢላስቲክ ሊሚት ምንላት ከኢላስቲክ ሪጅኑ ወደ ፕላስቲክ ሪጅኑ ልትሸጋገሩ የመጨረሻው የኢላስቲኩ ገደብ so Hooke's law is only applicable in elastic region so elastic region ውስጥ ፎርስ እና ኤክስቴንሽን ቀጥተኛ ዝምድና አላቸው ከዚህ በመነሳት ሁክ ምን አለ ፎርስ ማለት አለ ለምሳሌ ኖርማል ይሄ የምታውቁት ስፕሪንግ አለ ቀላል ስፕሪንግ አለ ከዛ ደግሞ ባጃጅ ጎማ ስር ያለው ስፕሪንግ ደግሞ አለ ይሄንን ስስቡት ሳብ አረጋችሁታ ረዘመ ስለዚህ አሁን ለምሳሌ ከዚች ከሆነች ከዚች በኋላ ያለችው ምን ሆናት ኤክስቴንሽኗ ኤክስ እቺ ናት ኤክስ የምትባል ኤክስ ማለት የጨመረው ኢንክሪዚንግ ኢን ሌንግዝ ይባላል ማለት የጨመረው ሌንግዝ እሺ ኢንክሪዚንግ ኢን ሌንግዝ ትባላለች ቆይ ከዛ ይሄንም ጎትተው ይሄን ደግሞ ሲጎትተው በኩል ፎርስ ነው የጎትተው ይሄን ደግሞ ሲጎትተው እንደዚህ ድረስ ብቻ መጣ እቺ ናት ኤክሷ ዲፈረንስ ለምን ተፈጠረ ለምን እኩል ፎርስ ነው ያሳረፍነው እኩል ፎርስ ካሳረፍን ኤክስቴንሽኑ እኩል መሆን ነበረበት ልዩነት የፈጠረች ምድረት የስፕሪንጉ አይነት አይደለም የስፕሪንጉ አይነት ማለት we call that one k ብሎ ሰየማት k here we have x k ማለት ስፕሪንግ ኮንስታንት ትባላለች እያንዳንዱ ስፕሪንግ የራሱ የሆነ ስፕሪንግ ኮንስታንት አለው ያ ማለት የኬን ዋጋ አውጡ ብላችሁ k ማለት ምን ማለት ነው f ሲካፈል ለማን ለx f በኒውተን ነው የሚቀመጠው xስ በሜትር ለምሳሌ የዚህኛው ስፕሪንግ ኮንስታንቱ 10 ኒውተን ፐር ሜትር ይሆናል የዚህኛው ደግሞ ለምሳሌ 100 ኒውተን ፐር ሜትር ይሆናል ይሄ ማለት ነው ይሄን ስፕሪንግ 1 ሜትር ለመሳብ 10 ኒውተን ፎርስ ያስፈልጋል ነው ይሄኛውን ስፕሪንግ 1 ሜትር ለመሳብ ደግሞ 100 ኒውተን ፎርስ ያስፈልጋል ነው ስለዚህ f = kx አለ ይሄ ሁክስ ሎ በመባል ይታወቃል እሺ k ስፕሪንግ ኮንስታንት ባላለች በኒውተን ፐር ሜትር ነው የምትቀመጠው በኒውተን ሜትር ነው የምትቀመጠው ሶ ከዚህ በመነሳት የኢላስቲክ ፖቴንሻል ኤነርጂ ፎርሙላ ድራይቭ ማድረግ ይቻላል ወርክ ማለት ምን ማለት ነው force times what force times displacement እስኪ አምጡልኝ force times displacement work done is equal to force times displacement እሺ አሁን ግን ዲስፕሌስመንታችን ማን ነው ፎርሱ የሚጓዘው ዲስፕሌስመንት ምኑ ኤክስቴንሽን ያክል አይደል ስለዚህ ፎርሱ ዲስፕሌስመንቷ ማለት ማን ናት ኤክስ ናት ያስማማናል አይደል እሺ ስፕሪንጉ የነበረ ፎርሳስ እዚህ ያስኩት መጀመሪያ ያስኩት ፎርስ ስንት ነው ጎትቻለሁ ፎርስ ማለት መጎተት ወይ ጎትቻለሁ ገፍቻለሁ ፎርስ ስንት ነው ዜሮ ከዛስ ፎርሱ ምን እያለ ይመጣል እየጨመረ ፎርሱ ኮንስታንት ነው አይደለም ይለዋወጣል አይደለም ሶ በዚህ ጊዜ ምን ወስደው የመጀመሪያ ፎርስ አለ ከዛ ደግሞ ጎትቼ ታች ድረስ ደግሞ የሚይዝበት ፎርስ አለ ሁለት ፎርስ ነው አቨሬጅ ነው የምንወስደው አቨሬጅ ፎርስ ስለዚህ ይሄንን የመጀመሪያው ፎርስ ቪኦ ልበለው ሲደመር
ሁለተኛው ፎርስ ሲካፈል ሁለት አቬሬጅ የምትፈልጉት አይደል? መጀመሪያ ላይ ያለው ፎርስ አለ። ከዛ ደግሞ ጎተ ደግሞ እዚህ ጋር ስታደርስ ደግሞ የምትይዝበት ፎርስ አለ። መጀመሪያ ስትይዘው ፎርስ ስንት ነው? ዜሮ አይደለም? ፎርሱ ዜሮ ነው። ከዛስ እየጨመርክ ነው የምትመጣው። ላስቲኩን ቅድም ካያችሁ እየጨመርክ ነው የምትመጣው። የመጀመሪያው ፎርስ ዜሮ ናት። ስለዚህ F divided by what 2 times what x F ማለት ምን ማለት ነው? ስፕሪንግ ላይ ፎርስ ማለት K x divided by 2 times what x kx times x kx square 1 over 2 ማለት ነው። 2 ማለት we call this one elastic potential energy 1 over 2 kx square አለቀ። if there is a change in kinetic energy, network then is equal to change in kinetic energy. If there is a change in heat, network then is equal to change in gravitational potential energy. If there is a change in extension, network then is equal to change in elastic potential energy. Network then ቀደም ከቼንጅ ኢን ካይናቲክ ኤነርጂ ጋር የፍጥነት ለውጥ ካለ የከፍታ ለውጥ ካለ ከቼንጅ ኢን ግራቪቴሽናል ፖቴንሻል ኤነርጂ ጋር የኤክስቴንሽን ለውጥ ደግሞ ካለ ደግሞ ከቼንጅ ኢን ኢላስቲክ ፖቴንሻል ኤነርጂ ጋር ጥያቄ ስንሰራ ቀላል ነው። እሺ spring with a force constant ስንት ሲሆን force constant spring ኒውተን ፐር spring እንት ከያችን ማለት ነው አይደል 500 ኒውተን ፐር ሜትር is compressed so that compress የተደረገው the elastic potential እና ሌላ ጥያቄ ጨምራለሁ ይሄን አይደለም ምን የምፈልገው ይሄን ተሰርቷላችሁ 0.625 ጁል find the maximum distance the spring will compressed ምን ያክል ነው compressed የሚደረገው elastic potential energy ማለት ነው 1/2 በቃ ማምጣት አይከብዳችሁም አይደል አይከብዳችሁም ዝም ብለሽ ጋር አድርጊው look አንድ ቦዲ ስትሬች ሲደረግ ቼንጅን ሌንግዙ እየጨመረ ነው እየቀነሰ ነው የሚመጣው ኤክስቴንሽኑ እየጨመረ ነው እየቀነሰ ነው የሚመጣው ስትሬች ሲደረግ እየጨመረ አይደል ኮምፕረስ ሲደረግስ እየጨመረ ነው እየቀነሰ ነው የሚመጣው እየጨመረ ነው ለዛ ነው እኮ ኑ ምላችሁ ይሄን ነበር የሚያክለው ፎርስ አረፈበት ከዛ ረዘመ ኤክስቴንሽኑ ፎርሱ በጨመረ ቁጥር ኤክሱ ጨምሯል አልጨመረም እሺ ተመልከት ይሄን ነበር የሚያክለው ፎርስ አረፈበት ኮምፕረስ ተደረገ ከዛ ቀነሰ ኤክስ አይቷ ናት እቺ ናት ኤክስ እኮ የሌንግዝ ለውጡ የቱ ነው ከዚህ ወደዚህ መጣ ለውጡ አይቷ ናት እቺ ኤክስ እና ፎርስ በጨመራችሁ ቁጥር እቺ ኤክስ እየጨመረች ነው እየቀነሰች የምትመጣው ስለዚህ whether the spring is stretched or compressed the change in length or the extension is always what እየጨመረ ነው የሚመጣው ማለት ነው እሺ ስትሬችን ቢደረግ ኮምፕረስድን ቢደረግ ኤክስቴንሽን እየጨመረ ነው የሚመጣው ተስማማን ኮንሰፕቹዋል ነገር እንዳሰጡ አለቀ በቃ ጨርሰናል ኮንዘርቬሽን ኦፍ ኢነርጂ ከዛ እዚህ ላይ ያሉ ጥያቄዎች ድብን አርተን ነው የምንሰራው ተው በቃ ተው አይዞ በቃ አበቃ ላይፍ ተቀየረ እዚች ላይ በጣም ጠጠር የሚል ጥያቄ አለ ሁላችሁም እንድትሳተፉ ፈልጋለሁ ግሩፕ ሆናችሁ ሰርታላችሁ ጠጠር ይላሉ ጥያቄዎች ግን you can win it look conservation of energy የመጨረሻው ሐሳብ ነው እዚህ ኢነርጂን ስንማር በዋናነት ልናቃቸው የሚገቡ ስንት ኮንሰፕቶች አሉ ነው ያልኳችሁ ስንት ኮንሰፕት ሁለት ኮንሰፕት አንደኛው ምንድነው ወርክ ኢነርጂ ቴረም ገብቷቸዋል ወርክ ኢነርጂ ቴረም ማና እኩል ናቸው ወርክና ኢነርጂ አይደሉም ወርክና ወይም ደግሞ ወርክና ትራንስፈር የሆነው ኢነርጂ ተግባባን አይደል ቼንጅ ለውጧ ትራንስፈር የሆነችው ማለት ነው ወደ ሌላ ነገር ኦኬ ወርክና ቼንጂንግ ካይኔቲክ ኤነርጂ የፍጥነት ለውጥ ካለ የሄት ለውጥ ካለስ ወርክና ቼንጂንግ ግራቪቴሽናል ፖቴንሻል ኤነርጂ የስትሬች የኤክስ ለውጥ ካለስ የኤክስቴንሽን ለውጥ ወርክና ቼንጂንግ ኢላስቲክ ፖቴንሻል ኤነርጂ ያስማማናል ኮንዘርቬሽን ኦፍ ኢነርጂ ላይ ደግሞ ስንመጣ ኮንዘርቬሽን ኦፍ ኢነርጂ ኮንዘርቭ ምን ማለት ነው ኮንዘርቭ ምን ማለት ነው መለዋወጥ መቀየር ለምን እጂን ስታየው መለዋወጥና መቀየር ነው ግን አለ መለዋወጥና ለመቀየር ነው አውቄ ነው እንደዚህ ያልኩት
እሺ እንዳይጠፋብን አሁን መቼም አይጠፋብን ዳኒ በዚህ ሸውዶኛል ለነ እሺ ኮንዘርቬሽን ኦፍ ኢነርጂ የኢነርጂ ምን ማለት አለመለዋወጥ ማለት ነው ተግባባራ ኮንዘርቬሽን ኦፍ ኢነርጂ አለመለዋወጥ or energy is neither created nor destroyed እንደማለት ነው energy is neither created nor destroyed but it can be ተይብናልሽ it can be transferred from one form to another form ከአንድ ፎርም ወደ ሌላ ፎርም እና ትራንስፈር ይሆናል ግን ክሬት አይሆንም as I told you God is neither created nor destroyed the same with that energy is also neither created nor destroyed ማለት or in isolated system the total mechanical energy is always constant or እያዳመጥከኝ in absence of friction or in absence of dissipative force the total mechanical energy is always constant. In absence of friction, ወይም ደግሞ in isolated system. ነግራችኋለሁ isolated system እንደሆነ. In isolated system, the total mechanical energy is what? Energy is conserved ወይም constant. እሺ conserved ነው። አይቀያየርም ማለት ነው። ቶታል ምን ሲስተም ምን ከሆነ አይዞሌትድ ሲስተም there are three kinds of system thermodynamic ይባል ኮንሰፕት አለ የድሮ 12ኛ ክፍል መጽሐፍ ላይ ያለው ግን ሶስት አይነት ሲስተም አለ ኦፕን ሲስተም ክሎዝድ ሲስተም እና አይዞሌትድ ሲስተም እኔ በምላችሁ ያዙት አሁን ስለማይጠፋባችሁ ለምሳሌ በምን ትስታላችሁ መሰላችሁ አይዞሌትድ ሲስተም ፔርሙዝ አይደል ፔርሙዝን አሁን ካያችሁት የተዘጋ ፔርሙዝን ካያችሁት ማተር ወደ ውስጥ ይገባል የተዘጋ ፔርሙዝ አይገባማ ይወጣል አይወጣም ማተር ኤክስቼንጅ አይደረግም እሺ ውስጡ የሞቀ ነገር ካለ ከውስጥ ኢነርጂ ይወጣል በጣም ከውጭም ኢነርጂ አይገባም አይዞሌት እንደምሳሌ ነው አይዞሌትድ ይባላሉ እነሱ ደግሞ አይዞሌትድ ሲስተም ነው ማለት በሌላ አማርኛ ማተርም ኢነርጂ ምን አይደረግም ኤክስቼንጅ አይደረግም አንዳንድ መጽሐፍት አይ ዶንት ኖ የእናንተም ቴክስት ቡክ መጽሐፍ አዲሱን አላየሁትም እዚህ ጋር አም ሶሪ እሺ አላየሁትም ግን ክሎዝድ ሲስተም ሊል ይችላል ኤክስትሪም ቡክ ክሎዝድ ሲስተም ነው የሚለው በክሎዝድ ሲስተም ላይ ክሎዝድ ሲስተም ማተር የማይገባና የማይወጣ ከሆነ የማስ ለውጥ ከሌለ ኢነርጂ ኮንዘርቨር ነው የሚለው የማስ ለውጥ ከሌለ ግን አይዞሌትድ ሲስተም ብላችሁ ብዙ is better አይዞሌትድ ሲስተም ከሆነ የምንም ለውጥ የለም የኢነርጂም ለውጥ ከሌለ እንደማለት ነው ግን ክሎዝድ ይለዋል ይበሉት እንደፈለጋችሁ ክሎዝድ ብትሉት ችግር የለም ያው መጽሐፉ ክሎዝድ ነው የሚለው እኔ አይዞሌትድ ያልኩት በጣም አራቀቀው ነው ምን ማለት መሰላችሁ በሌላ አማርኛ ቶታል ሜካኒካል ኢነርጂ ኮንዘርቨር ነው ሉክ ለምሳሌ ናቆይ ሌትስ ሴ እቺ ቦዲ ሜካኒካል ኢነርጂ አላት ይላትም ሜካኒካል ኢነርጂ ማለት ነው ፖቴንሻል ኢነርጂ ሲደመርማ ካይናቲክ ኢነርጂ አይደለም እሺ እዚህ ጋር እያለች አሁን ቁጭ ብላለች ካይናቲክ ኢነርጂ አላት ይላትም ካይናቲክ ኢነርጂ ወሰድ ነው 0 እሺ ፖቴንሻል ኢነርጂ አላት ለምን ከፍ ብላለች አቀመሬት ስንት እንበለው ፖቴንሻል ኢነርጂውን 10 እንበለው 10 ሲደመር 0 ሜካኒካል ኢነርጂ ስንት ነው 10 መውረድ ጀመረች ወደቀች ተለቀቀች እዚህ ጋር ስትደርስ ሜካኒካል ኢነርጂ አላት ይላትም ሜካኒካል ኢነርጂ ማለት ፖቴንሻል ኢነርጂ ሲደመር ማለት ነው ካይናቲክ ኢነርጂ አሁን ፖቴንሻል ኢነርጂዋ ቀድም 10 ነበር አሁን ስንት ነው የሚሆነው ይቀንሳል ስንት ይሆናል ቀነስ ያለ ቁጥር ደግሞ 3 እናርገው 3 እሺ 3 እንዴ ሜካኒካል ኢነርጂ ግን ቀድም ስንት ነበር ኢነርጂ ይፈጠራል ይጠፋል አይጠፋም አይደል 7 ወዴት ገባ 10 ነው መሆን የለበት 7 ወዴት ገባ ወደ ካይናቲክ ኢነርጂ ተቀየረ ለምን እንቅስቃሴ አላት ይላል ነው እየሄደች ነው ፍጥነት አላታ ወደ ካይናቲክ ኢነርጂ 7 ደግሞ ካይናቲክ ኢነርጂ ሆነ ማለት ነው እሺ ወረደች እዚህ ጋር ደረሰች ሜካኒካል ኢነርጂ ፖቴንሻል ኢነርጂ ሲደመር ፖቴንሻል ኢነርጂ ስንት ነው የሚሆነው እዚህ ጋር አንድ እንበለው እንዴ ግን እኮ 10 ነበር ሜካኒካል ኢነርጂ አንድ ከሆነ ወዴት ሄደ 9 ወደ ካይናቲክ ኢነርጂ ወደቀች ሜካኒካል ኢነርጂ = ፖቴንሻል ኢነርጂ + ዋት ካይናቲክ ኢነርጂ ሜካኒካል ኢነርጂ 10 ነው ኦኬ ፖቴንሻል ኢነርጂ ስንት ነው 0 10 ወዴት ገባ ስትመታ ፍጥነት አላት ስትመታ ወዴት ገባ ወደ ካይናቲክ መጀመሪያ የነበራት ኢነርጂ ምንድን ነበር ፖቴንሻል ኢነርጂ ስትጨርስ ያላት ኢነርጂ ምንድን ነው So energy is neither created nor destroyed, but it can be transferred from one form to the other. Can't form ወደ ሌላ ፎርም ግን ትራንስፈር ይቀያየራል. So energy is what? Neither created nor destroyed, but it can be transferred from
one form ከአንድ ፎርም to another ከአንድ ፎርም ወደ ሌላ ፎርም ይቀየር ይችላል። እሺ ቆይ አሁን እቺ ፓርከር ከጠረጴዛው አንፃር ፖቴንሻል ኤነርጂ አላት እዚህ ጋር ልክ መታ ጠረጴዛው ውስጥ መታው ፖቴንሻል ኤነርጂ ውስጥ ነው ከጠረጴዛው አንፃር ምን አይነት ኤነርጂ ነው የሚለው ጠረጴዛው ውስጥ መታው ካይኔቲክ ኤነርጂ ለምን ፍጥነት ስላላታ አይደለም እሺ ቆይ ስለዚህ ኤነርጂ አይፈጠርም አይጠፋማ እዚህ ጋር ፖቴንሻል ኤነርጂ አላት ልክ መታ ደግሞ ይሄን ስትመታው ደግሞ የመታችበት ፍጥነት አለ ወደ ምን ተቀየረ ካይኔቲክ ኤነርጂ አላት እሺ ቆይ ተመልከት ፖቴንሻል ኤነርጂ አላት ካይኔቲክ ኤነርጂ አላት እሺ ከዛ ወዴት ሄደ ደግሞ ይቀርነው አሁን ካይኔቲክ ኤነርጂ ነበር አሁንስ ካይኔቲክ ኤነርጂ አላት አሁን አላት የላትም ወዴት ሄደ ምን ነው ጫማ በለበስኩ እሺ ወዴት ሄደ ወደ ምን ተቀየረ እሺ ፖቴንሻል አሁን ፖቴንሻል ኤነርጂ አላት ልክ መሬት ውስጥ መታው ምን ይወጣ ካይኔቲክ ኤነርጂ ከመታችሁስ በኋላ ወዴት ሄደ ኤነርጂው ጠፋ ማለት ነው ፖቴንሻል የላትም አሁን ከመሬቱ አንፃር ፖቴንሻል የላትም ከመሬቱ አንፃር ወዴት ሄደ የምን ግራቪቴሽናል ምን ከመሬቱ አንፃር የላትም ከመሬቱ አንፃር ወራ ግራቪቴሽናል ፖቴንሻል ኤነርጂ አላት እኮ ሪላቲቭሊ ከሌላ ነገር አንፃር ለምሳሌ ሌላ ወረድ ብለ መሬቱ ቆፍራውን እዛ አካባቢ አላት ልትሬድ ይችላል ኖርማሊ ፖቴንሻል ኤነርጂ አላት መታልክ ስትመታ ካይኔቲክ ኤነርጂ አላት አሁን እስከዛ ወዴት ሄደ ወደ ምን ሄደ ጆሮ ያለው ይስማ ስማ ጆሮ ያለው ይስማ ወደ ምን ሄደ ሳውንድ አላለም እንዴ ፖቴንሻል ኤነርጂ ነበር ካይኔቲክ ኤነርጂ ነበር ወደ ምን ተቀየረ ቋሲ ወደ ሳውንድ አሁን ወዴት ሄደ ሳውንዱ ደግሞ ወዴት ሄዳል አሁን እናንተ እያላባችሁ አይደለም እኔ እያላበኝ ነው ለምንድን ነው እያወራው ነው ድምጽ እየወጣ ነው እያልኩ አይደለም ግን ሳውንዱ ደግሞ ወደ ምን ሊቀየር ይችላል ወደ ሂት ኤነርጂ ይቀየራል እያለ እዛው እየተሽከረከረ ነው የሚቆየው ተስማማን አይደል it's neither created nor destroyed but it can be ምን ሊሆን ይችላል ከአንድ ፎርም ወደ ሌላ ስለዚህ ኮንዘርቬሽን ኦፍ ኤነርጂ ምንድነው የሚለው መካኒካል ኤነርጂ ምንድነው ክሎዝድ ሲስተም ላይ ወይም አይዞሌትድ ሲስተም ላይ ቼንጅ መካኒካል ኤነርጂ ስንት ነው ማለት ነው ኮንስታንት ነው ወይም ኮንዘርቭድ ነው ማለት ስንት ነው የሚመጣው ዜሮ አስማማናላ ያ ማለት ቼንጅ እንዴት ነው የሚፈልገው መካኒካል ኤነርጂ ፋይናል ሲቀነስ መካኒካል ኤነርጂ ኢኒሻል ስንት ነው የሚመጣው ዜሮ ወደዚህ ብታሸጋግሩት ማን እኩል ናቸው ማለት ነው ዜሮ እንዲመጣ ሁለቱ ምንድናቸው መካኒካል ኤነርጂ ኢኒሻልና መካኒካል ኤነርጂ ፋይናል ምንድናቸው እኩል ናቸው መካኒካል ኤነርጂ ማለት ምንድነው ካይኔቲክ ኤነርጂ ሲደመር ፖቴንሻል ኤነርጂ እዚህ ጋርስ መካኒካል ኤነርጂ ካይኔቲክ ኤነርጂ ሲደመር ፖቴንሻል ኤነርጂ ኢኒሻል ማለት ኢኒሻል ፋይናል ማለት ፋይናል አለቀ ይሄ ምን በባል ይታወቃል ኮንዘርቬሽን ኦፍ ኤነርጂ በቃ ጨርሳለሁ ማየት ያውቃ ጨርሳለሁ ጥያቄ ልስራ ለምን እንዴት ለምሳሌ ሜካኒካል ኤነርጂ ኮንዘርቬሽን ብንለርሻል ከዛ ኮንዘርቬሽን ኦፍ ኤነርጂ ደግሞ ኤነርጂ ኔዘር እንችላለን ትክክል ኢነርጂ ኔዘር ክሬተር ነው ዲስትሮይድ ኮንዘርቬሽን ኦፍ ኤነርጂ ነገር ግን እኛውን እያየን ያለ ነው መካኒካል ኤነርጂ ስለሆነ ብቻ ኢን ዘ አብሰንስ ኦፍ ፍሪክሽን ወይም ኢን ዘ አብሰንስ ኦፍ ዲሲፔቲቭ ፎርስ ወይም ክሎዝድ ሲስተም ላይ ወይም አይዞሌትድ ሲስተም ላይ ደግሞ መካኒካል ኤነርጂ ኮንዘርቨር ነው ተግባባ ጎበዝ ግን አጠቃላይ ግን ኤነርጂ ምንድነው መካኒካል ኤነርጂም ባይሆንም ኮንዘርቨር ነው ለምን ወደ ምን ሊቀየር ይችላል ፎርሙን ከቀድመውን ከመካኒካል ኤነርጂ ወደ ሳውንድ ኤነርጂ ከሳውንድ ወደ ሂት ወደ ላይት እያለ ይሽከረከራል እንጂ ዞሮ ኤነርጂ ኮንዘርቨር ነው ጎበዝ ቴንክ ዩ ካኔ ቀጣይ ዓመት አዳሪ ትምህርት ቤት ነው የምከፍተው ደግሞ ከፍታለሁ አዳሪ ትምህርት ቤት እሺ ከዛ ኤክስፒሪየንሳችሁ ሼር ታደርጋላችሁ መታችሁ ምናምን እሺ በቃ አለቀ ቆይ አዳሪ ትምህርት ቤት ካልከፈትኩኝ ነኝ ቆይ እዚሁ ነው ደግሞ ፍቃዳችን እናወጣለን እዚሁ ቤት ነው አንተ ናስቲ በክርስቶስ በጌታ ና እግዚአብሔር የምትፈሩ ልጆች ብቻ ይሄን ጥያቄ ስሩት የማትፈሩ ተውት እሺ
የማትፈሩ ችግር የለም። ኢፍ የስኬት ሚስጥሩ ምንድን ነው? የስኬት ሚስጥሩ ምን ብትሰሩ ነው የሚሳካላችሁ? በተለይ በአሁን ዘመን ላይ ምን ብትሰሩ ነው የሚሳካላችሁ? የፈለግነው? እሺ ሌላስ ምን ብትሰሩ ነው የሚሳካላችሁ በአሁን ዘመን ላይ? Do whatever you want just with a fear of God. አለቀ። እዛ ጋር ነው ያለው የስኬት ሚስጥሩ። እሺ እንጂ ዘንድሮ የሚያዋጣው ሶፍትዌር ነው፣ ሶፍትዌር እንግባ፣ ዘንድሮ የሚያዋጣው ዶክተር ነው ብለው 15 ሆነን ከ500 በላይ ያመጣ ልጆች 14ቱ ዶክተር ገብተው ይሄው ባለፈው አዘንኩኝ። እዚህም ጋብዣቸው ነበር፣ አዘንኩኝ። ሲነግሩኝ አዘንኩኝ። ክርስቶስን ነው የምላችሁ። አዘንኩኝ ስላችሁ አዘንኩኝ። አሁን ላይ ፐር ዴይ ኦር ፐር ቱ ዴይ ሊሰራው ይችላል ያን ገንዘብ ላይ አዘንኩኝ። ግን ዶክተር ነው የሚያዋጣው ግር፣ አሁንም ሶፍትዌር ነው የሚያዋጣው ምናምን ግር እንዳገቡ። እሺ አይደለም፣ ፈሪያ እግዚአብሔር ነው። ለምን ቲቺንግ አትገቡ? ፈሪያ እግዚአብሔር ነው። ይሰራል። ዶክተርም ብትሆኑ ይሰራል። just fear of God። ጠቢቡ ሰለሞን ያን ያስቀመጠው መንገድን ለእግዚአብሔር አደራ ስጥ፣ ይቃናላል፣ ይከናወንላል። የመከናወን ሚስጥሩ ያለው እዛ ጋር ነው። so fear of God ማለት አለመዋሸት ነው አንደኛ። ሁለተኛ ታማኝነት፣ አለመስረቅ፣ ታማኝ መሆን፣ አለማጭበርበር፣ እውነትን መናገር። that is the source of success። ከሚያጭበረብረው ዶክተር ይልቅ እውነትን ተናግራ የምታደርገው ቆሎ ሻጭ maybe it takes 4, 5, 10 years ግን ይሳካላታል። it's just only about fear of God። እሺ አሁን ነገ ትምህርት በቃኝ ብላችሁ ራሱ ዶሮ ማርባት ብትጀምሩ ምናምን ድንጋይ መፍለጥ ብትጀምሩ if you have a fear of God you can be successful። that's all። እሺ እና እንደዛ ነው እላችኋለሁ። ያዛችሁ ትምህርቱን ተውት። እሺ እንደውም የኔን ሐሳብ እንዳርሰው አሁን ነግራችሁ ነገር። እሺ በቃ እዚህ ላይ 20 ዲግሪ ነው የሚለው። እኔ 30 ዲግሪ አድርጌ ልስጣችሁ። 20 ዲግሪ እንትኑን ለመፈለግ እንዳይከብደን እሺ 20 አድርጉታው። ምን አባቱ ይመጣል? 20 አድርጉታው። ሆሪዞንታል the mass of the ball is 200 ግራም። ሶስተኛውን ለሰራ ቁርስ ምላስ ሰንበር ጋብዘዋለሁ። ነግራችኋቸው ዘገየ ቁርጥ ቤት ሄዳችሁ ጨጓራ ስትበሉ ምላስ ሰንበር ጋብዘዋለሁ። ሶስተኛውን ለሰራ አሁን የቸኮሌት ጉዳይ አይደለም ብራዘር፣ ጉዳዩ የምላስ ሰንበር ሆኗል። what is the velocity of the mass? አቤት ይታየናል። ሴት ባስስ ይታየናል። ምን አትሉም? through the lowest point። መቼ መሰላችሁን የተሳክቶልኛል ብለው አንድ ጊዜ ቆረጡብኝ። ኢቲቪ ላይ አውርቼው ነበርና መቼ መሰላችሁ መጨረሻ ላይ ማለት ነው አምላኬን ምለምነው ነገር ሞቼ ምናምን ነገር የቀብር ስነ ስርዓቴ ማለት ነው። በስመ አብ። አንዳንዶቻችሁ የቲቪ ባለቤት ናችሁ፣ በቴሌቪዥን ላይ ቀጥታ መተላለፍ አለበት ትላላችሁ። አንዳንዶቻችሁ ኦርኬስትራ ምናምን ባለስልጣን ናችሁ፣ ኦርኬስትራ መውጣት አለበት፣ ባንድ መውጣት አለበት ትላላችሁ። እሺ ከዛ ደግሞ አንዳንዶቻችሁ ደግሞ ትራፊክ ናችሁ፣ የትራፊክ ኃላፊ ናችሁ፣ መንገድ መዘጋት አለበት ትላላችሁ። ባለስልጣን በባለስልጣን ነው እዚህ ውስጥ ያለው። ከዛስ
ጥቁር በጥቁር ትለብሱና ልጆቻችሁን ይዛችሁ ሴቶች ባሎቻችሁን ይዛችሁ ወንዶች ሚስቶቻችሁን ይዛችሁ የልጅ ልጆቻችሁን ምናምን ነገር ይዛችሁ ይሄንን ጥቁር ቤት ከጫፍ እስከ ጫፍ ትረዱታላችሁ። ጥቁር ቤት ብቻ ነጭ ኖራችሁ ይችላል፣ ግን የዛን ጊዜ አትይዙትም። የያዘን መግለጫ ነው። እሺ በቤት ነው አሰናችሁ ብትገልጹት። ጥቁር ቤት ትረዱና ለአምስት ደቂቃም ቢሆን ቀስቅሶ እናንተ ባታዩኝ ምን ያያችኋል? የዛን ጊዜ ለአምስት ደቂቃ ምን ጸሎቴ ነው፣ እውነት ጸሎቴ ነው። ለአምስት ደቂቃ ቀስቅሶኝ አያችኋለሁ። በቃ አዳት ታይም ሲሪየስ ተሳክቶልኛል። እቺ እንትናችሁን ታረጋላችሁ፣ ጥቁር ዣንጥላችሁን፣ ጥቁር መነጽር፣ ጥቁር ኬፕ ምናምን በቃ ጨርሻለሁ። ቦል ምን ብያለሁ? ኮንዘርቬሽን ኦፍ ኢነርጂ ሳውራ አይዞሌትድ ወይም ክሎዝድ ሲስተም ማተርም ኢነርጂም ማተር ማስ አይገባም አይወጣም፣ አፌክት አያደርገውም ማሱ ማለት ነው። እስኪ ሞክሩት። እኮ ይኸው እዚህ ጋር እያለ ምን አለው? መካኒካል ኤነርጂ አይደለም። እዚህ ጋር ሲያርፍስ when it reaches the ground ነው። እዚህ ጋር ሲያርፍስ መካኒካል ኤነርጂ አለ ነው። ሁለቱ መካኒካል ኤነርጂ ምራጫ። ስለዚህ መካኒካል ኤነርጂ ኢኒሻል እና መካኒካል ኤነርጂ ፋይናል ምንድነው? መካኒካል ኤነርጂ ማለት ካይናቲክ ኤነርጂ ሲደመር ፖቴንሻል ኤነርጂ እና ካይናቲክ ኤነርጂ ሲደመር ፖቴንሻል ኤነርጂ ምንድነው? ኢኒሻል ፋይናል አይደል? ይሄ 1/2 m v ኢኒሻል ስኩዌር ፕላስ s mgh s 1/2 አቦታዩ እንደሆነ ፎል ነው አይደል የሚለው? ፎል ማለት ምንድነው? ተለቀቀ። ሲለቀቅ ኢኒሻል ስፒድ ነው 0። ስለዚህ እዚህ ጋር እያለ ካይናቲክ ኤነርጂ ያለው ኢኒሻሊ የለው፣ ፖቴንሻል ኤነርጂ ብቻ ነው ያለው ከፍታ ስላለው mgh። ወርዳ ልክ እዚህ ጋር ሲታርፍ ፖቴንሻል ኤነርጂ ያለው ፋይናሊ፣ ለምን ከፍታ ስለሌለው ፋይናሊ ፖቴንሻል ኤነርጂ ነው 0። ካይናቲክ ኤነርጂ ብቻ ነው ያለው መሬቱን የሚመታበት ስፒድ ስላለው 1/2 ማሰማች ይጣፋለ gh። እዚህ ጋር እንምጣ። A ball hangs from a piece of rope of length 3 ሜትር ርዝመት ካለው ጋር አንድ 3 ሜትር ርዝመት ካለው ገመድ ላይ ወይም ደግሞ የሆነ እንትን ነገር ላይ ገመድ በሉት በቃ ተያይዛለች። ምኗ? ኳሷ 3 ሜትር ርዝመት ነው ያለው። 3 ሜትር ርዝመት ኦኬ። ቢመቸኝ ጥሩ ነበር፣ ግን አይ ቲንክ የሚመች አይመስለኝም። ግን እዚህ ጋር ተያይዛለች ኳሷ 3 ሜትር ርዝመት ነው ያለው። ይሄ ኦኬ 3 ሜትር ርዝመት አለው። ይታያችኋል? ይሄው ኳሷ 3 ሜትር ርዝመት አለው። ከዛ ሳል it's pulled out on one side፣ ወደ አንዱ ሳይድ ተጎትተች፣ ወደዚህ ተጎትተች። ይሄው እንዲህ ነበረ፣ እዚህ ላይ ነበረ ኳሷ እዚች ላይ ነበር ኳሷ። ይሄ 3 ሜትር ነው ርዝመቱ፣ እንደዚህ ተጎትተች። ይታያችኋል? ኦኬ ተጎትተች። ልክ ተጎትታ ስትመጣ የገመዱ ርዝመት ስንት ነው የሚሆነው? ያው 3 ሜትር ነው፣ ቢጎተትም አይጎተትም። እዚህ ጋር 3 ሜትር ከነበረ እንዲህም ስጎትት ገመዱ ርዝመቱ ስንት ነው? 3 ሜትር ነው፣ ለውጥ የለውም 3 ሜትር። ከዛ አለ it's pulled out one side perpendicular distance of 0.5 ሜትር። ከመጀመሪያው ጋር ስንት ሰርታለች? 0.5 ሜትር ርቀት ላይ perpendicular 90 ዲግሪ ሰርቷል። ተያዘች። ከዛስ ሌት ጎ ምንድነው? ተለቀቀች ማለት ፍጥነቷ ስንት ነው? እዚህ ጋር ፍጥነቷ ስንት ነው? 0። ተለቀቀች። what is the velocity of the mass at it passes through the lowest point? ሎስት ፖይንቱ ጋር ሲደርስ እንዲመታ ሎስት ፖይንት ማለት እዚህ ጋር ነው። እዚህ ጋር ሲደርስ ምኑ ቬሎሲቲው ስንት ነው? በቃ አለቀ። ሩቱ እሺ። እዚህ ጋር እያለች ያላት መካኒካል ኤነርጂ እና እዚህ ጋር ሲደርስ ያላት መካኒካል ኤነርጂ ምንድነው? እኩል ነው? የተለያየ ነው? እኩል ነው። መካኒካል ኢነርጂ ምን ጊዜ ምንድነው ብያችኋለሁ? እኩል ነው አይደል? እዚህ ጋርም ያላት እዚህ ጋር ያላት መካኒካል ኤነርጂ እና እዚህ ጋር ያላት መካኒካል ኤነርጂ ግን እኩል ነው እንደሚመጣው? እኩል ነው ይመጣ? አዎ ነው። ኦኬ ነው፣ እኩል ነው እንደሚመጣው። ቢም መካኒካል ኤነርጂ እንዴ ጋድ እዚህ ጋርም እግዚአብሔር ያው ነው እግዚአብሔር። አንተ እግዚአብሔር ያው አይደለም እንዴ? ምንድነው የምትለኝ? ያው ነው እግዚአብሔር፣ አይለወጥም አይደለም? ይገባችኋል? ሰበር እንዳይጠፋ ነው ካሜራዎች ውስጥ። በቃ እዚህ ጋር ያለው ኤነርጂ እና እዚህ ጋር ያለው እኩል ነው። እዚህ ጋር ያለው ኤነርጂ እና እዚህ ጋር ብትመጣ ያለው ኤነርጂ እኩል ነው? የተለያየ ነው? እኩል ነው። ፕራክቲካሊ ያሳያችኋለሁ ኔክስት ዊክ።
ፕራክቲካሊ በተግባር እንዴት እኩል እንደሆነ እዚች ጋር አሁን ያላት ሜካኒካል ኢነርጂ እና እዚህ ጋር ስትደርስ የሚኖራት ሜካኒካል ኢነርጂ እኩል ነው። ኢኒሻል ፋይናል እዚህ ጋር ያለው ኢኒሻል ብለው እዚህ ጋር ያለው ፋይናል ብለው ካይናቲክ ኢነርጂ ኢኒሻል ሲደመር ፖቴንሻል ኢነርጂ ኢኒሻል ካይናቲክ ኢነርጂ ፋይናል ፕላስ ፖቴንሻል ኢነርጂ ፋይናል። እዚህ ጋር እያለች ግን ምንድን ነው የተደረገችው? ሌት ጎ ተለቀቀች። ኢኒሻል ስፒዷ ስንት ነው? 0። ስለዚህ ካይናቲክ ኢነርጂ ያላት እዚች ጋር ኢኒሻሊ የላትም። ፖቴንሻል ኢነርጂ ግን አላት። ፖቴንሻል ኢነርጂ ማን ነው? ኤምጄች መታ ልክ እዚህ ጋር ስትደርስስ እዚህ ጋር አሁን ፖቴንሻል ኢነርጂ አላታ። ለምን? ከፍታ አላታ። ከዚህ አይደለም ከሰርፌሱ ከፍታ አላታ። እዚህ ጋር ስትደርስ ከፍታ አላት። ስለዚህ እዚህ ጋር ስትደርስ ማለት ፋይናሊ ፖቴንሻል ኢነርጂ ወስድ ነው። ሄቷ 0 ስለመች ትመጣለች 0። ካይናቲክ ኢነርጂ ግን ይኖራታል። ፍጥነት መቼም እንዲመጣ እንዲዥው ነው የምትለው አይደል? 1/2 ምን ኤምቪ ስኩዌር ማስ በማስ አጣፋ GH is equal to 1/2 V square. V square is equal to 2G H. አንድ ራዲካል V is equal to አንድ ራዲካል ኦፍ 2G H. G አለ ሁለት ቁጥር ነው። H የለችማ። H 3 ሜትር አይ 3 ሜትር አይደለም 3 ሜትር ያለ አይ H መሰረት ነበረበት። ቆይ H መሰረት ነበረበት። yes hey ባይታጎረስ ጤና እንዴት ይሄ ሙሉ 3 ነው። አይዞሽ እናቴ ነይ። ይሄ ሙሉ ስንት ነው? 3 ሜትር አይደለም? እቺ ስንት ናት? 0.5 እቺ ስንት ናት? 3 ሜትር አይደለም? ስለዚህ እቺ የምታውቅ ትችላለች አትችልም? ትችላለች። እንዴት? እቺን a ብትሏት a ስኩዌር ፕላስ ምን 0.5 ስኩዌር is equal to c ስኩዌር 3 ስኩዌር። ስለዚህ a ስኩዌር ፕላስ 0.5 ስኩዌር ሲሆን 0.25 ነው። 3 ስኩዌር 9። እቺን ወደዛ ብትወስዱ a ስኩዌር is equal to 9 minus 0.25 ስንት ይመጣል? 8.75 a ስኩዌር። ራዲካል ውስጥ ብታስገቡት a ስንት ይመጣል? 2.95 ኦኬ። እቺ 2.95 ናት። እቺ 2.95 ናት ማለት ይኸው እቺ ማለት ነው። ከዚች እዚች 2.95 ነው። እቺ ስንት ነው የምትሆነው? እቺ ማለት ሄቷ አያቻት ስንት ትሆናለች? በቃ ከ3 ላይ ምንም መቀነስ ነው ሄቷን ለማግኘት። ከ3 ሜትር ላይ 2.95 ስንት ይመጣል? 0.05 ነው የሚመጣው። 0.05 so this is going to be under radical of 2 times gravity as h 0.05 0 ስጠፋ እዚህ 0.5 ሲባዛ ሁለት ጎበዝ ልጅ አንድ ስንት ይመጣል? አንድ ቤት ጎበዝ wonderful ቆይ ይኸው ታወራችሁ። አሁን ኑ ሄዳ ከዛ ቴርቴራ ትመለስ አለቻ አይደለም ሄዳ ልክ ማክሲመም ፖይንት ላይ ስትደርስስ ቬሎሲቲ ስንት ነው? ትምህርት እኮ መጥፎ ነው ወይ? መጥፎ ነው አይደለም። ወይኔ ጉዲ አይደለም። ምን ማለት መስላችሁ? አይደለም አንዳንዴ እንዲህ ይዛችኋል እኮ። ይሁት እስኪ ኖርማሊ ታውቁታላችሁ እኮ እዚህ 0 ነበራ ሄዳ ልክ እዚህ ጋር ደርሳ የመጨረሻው ፖይንት ላይ ደርሳ ትመለሳለች። እዚህ የመጨረሻው ፖይንት ላይ ስትደርስ ፍጥነቷ ስንት ነው? 0 ባይሆን እኮ ትሄድ ነበራ። 0 ስለሆነ ነው የምትመለሰው። ስለዚህ ማክሲመም ፖይንት እዚህ ጋር ስትደርስ ፍጥነቷ ስንት ነው? 0 ነው። ጎበዞች ትምህርት ጥሩ ነው፣ ተማሩ። እሺ በቃ ጨርሻለሁ፣ አለቀ። ይሄን ይመስላል። ደረስ ነው ሞመንተም ከፊዚክስ ወደ ሪያሊቲ አይኬድም። ከሪያሊቲ ነው ወደ ፊዚክስ የመጣ ነው። ተግባባን? ድሮ ይሄን ነገር አውቀው አይደለም ይሄን ነገር የሰሩት። ካዩት ነገር ተነስተው ነው ኮንሰፕቱን ያመጡት። ስለዚህ ሞመንተምም ሲመጣ ሞመንተም የፊዚክስ ኮንሰፕት አልነበረም። ጀስት ፊሎሶፊ ነው ማለት ይላላችሁ፣ ወይም ደግሞ ኖርማሊ ላይፋችሁ ላይ ያለ ኮንሰፕት ነው። ሞመንተም አንድ ነገር በተደጋጋሚ ማድረግ በጀመራችሁ ቁጥር ዝም ብላችሁ በተደጋጋሚ ማድረግ በጀመራችሁ ቁጥር የሚያስቆማችሁ አካል አይኖርም። it's very easy for you to do that thing መቼ ደጋግማችሁ ማድረግ ሲጀምሩ። ለምሳሌ መጀመሪያ ቀን ዮኒ
ዳምፔል ሲያነሳ የነበረው ስሜትና አሁን አንድ አይደለም አይደል? አሁን በቀላሉ ነው የሚያነሳው። አሁን ለሱ ጠዋት ተነስቶ ስፖርት ቤት ሄዶ መስራት ቀላል ነው። ለምን? ሂዝ ኢን ሞመንተም። ስለዚህ ጠዋት እንቅልፍ አያሸንፈውም፣ ድካም አያሸንፈውም። እኔ እናቱ ትነግረኝ ጉድን ያልኩት ምንም ነገር አያሸንፈውም። እህት ውስጥ ትነግረኝ ምንም። ለምን? አንዴ ምን ብሏል ልጅ? ሞመንተም ውስጥ ገብቷል። ኦኬ እኔን እስኪናና ጠዋት ተነስተ ዳኒ ነገ ስፖርት ስራ በለኝ፣ በተአምር አልነሳም። እስኪ ሌሎቻችሁ ቼክ ተደረጉ። እዛኛው ግሩፕ እዛኛው የምትተኙት በተአምር አትነሱም። ለምን? ሞመንተም ውስጥ አልገባችሁም። አንዴ ደግሞ ሞመንተም ውስጥ ገቡ ደግሞ አቁሙ ብትባሉ እንኳን አታቆሙ። ሶ ሞመንተም it is the measure of how hard to stop a moving body ሜጀር ነው የሚያደርግልን። ምንም አንድን እየሄደ ያለን አካል ለማቆም ምን ያክል አስቸጋሪ ነው የሚለውን ሜጀርድ የሚያደርግልን ኳንቲቲ ነው። ሞመንተም is the measure of how hard to stop a moving body. To stop a moving body. A moving body. ዳኒ ኢነርሺያ እንደዛ ብላ አልነበረም ያለፍነን። ኢነርሺያማ ከተቀመጥክ አለመነሳት ነው። ቁጭ መፍዘስ። እየተንቀሳቀስክ ከሆነ ደግሞ አለመቆም ነው። ይሄ ግን እንቅስቃሴ እስካለ ድረስ ብቻ ነው የሚሰራው። It is the measure of how hard to stop a moving body. አንድ የሚንቀሳቀስ አካል ለማቆም ምን ያክል አስቸጋሪ ነው የሚለው ሜጀር የምናደርግበት ነው። Or this momentum, it is the unstoppability of an object. Is the measure of ምን ነው ሜጀር የሚያደርግልን? Is the measure of the unstoppability of an object. የኦብጀክቶች ምን አንስቶፓቢሊቲ ያለ መቆም ሁኔታ ነው። ኢነርሻ ከቆማችሁ እንደዛው እንድትቆሙ የሚቃወም ነገር ነው። እዛው ቁሙ በቃ። ስትንቀሳቀሱም ደግሞ እዛው ተንቀሳቅሰ ቀር ነው የሚለው። ኢነርሻ ከቆምክ ቁም ነው፣ ከሄድክ እየሄድክ ነው እንድትሄድ ነው የሚያበረታታ። ከቆምክስ እዛው እንድትቆም ነው የሚያበረታታ። ሞመንተምስ የሚሰራው መቼ ነው? ሙቪንግ ላይ ከሆንክ ብቻ፣ የምትንቀሳቀስ ከሆነ ብቻ። is the measure of the unstoppability of an object. የኦብጀክቶችን unstoppability measured የምናደርግበት ነው። or it is the measure of how hard to stop a moving body. አንድ የሚንቀሳቀስ አካል ደግሞ ምን የምናደርግበት? ላለመቆም የሚያደርገውን ጥረት ሜጀር የምናደርግበት ነው። this momentum is a quantity of motion. is a quantity of motion ተብሎ ይታወቃል። አንዳንድ ኳንቲቲዎች ቆማችሁ ይኖራሉ። ለምሳሌ ኢነርሺያ ቆመሃል ምናምን፣ አንዳንድ ኳንቲቲም ቆመ ይኖራል። ሞመንተም ግን ምን ጊዜ የሚኖረው እስከተንቀሳቀሳችሁ ድረስ ብቻ ነው። ተግባባን? ምን እስካላችሁ ድረስ ብቻ ነው፣ እስከተንቀሳቀሳችሁ። አክሰለሬሽን ቆመ ሊኖር ይችላል። ቬሎሲቲ ዜሮ ሆኖ አክሰለሬሽን ሊኖር ይችላል። መቼ? ለምሳሌ ፍሪ ፎል ወደ ላይ ስትወርድ ብታው ማክሲመም ፖይንት ላይ ሲደርስ ቬሎሲቲ ነው ዜሮ፣ አክሰለሬሽንስ ከግራቪቲ ጋር እኩል ነው። ስለዚህ ቬሎሲቲ ዜሮ ሆኖ አክሰለሬሽን ሊኖር ይችላል in case of free fall። ሞመንተም ላይ ስትመጡ it must be in motion. So there are two factors that affect the unstoppability of an object. There are two factors that affect the unstoppability of an object. Unstoppability of an object. አንድን ኦብጀክት ለመቆም አስቸጋሪ የሚያደርጉት ሁለት ፋክተሮች አሉ። ልምጣላችሁ። አንድ ትልቅ ሲኖትራክ ቀስ እያለ ቢመጣ እና አንዲት ኳስ ቀስ እያለች ብትመጣ ከሁለቱ ለማቆም አስቸጋሪ ማን ነው? ሲኖትራኩን ታቆማለህ? ለምን? ጨፍልቆ ነው የሚያልፈው። ለምን ነው ጨፍልቆ የሚያልፈው? ምኑ ትልቅ ስለሆነ፣ ማሱ ትልቅ ነው። ተግባባና? ኳሷስ ታቆማታለህ፣ ማሷ ትንሽ ነው። አንደኛ ማስ ነው። እሺ ቆይ አንዲት ትንጥዬ ጥይት እቺ የምታክል ጥይት ብትተኩስ ታቆማታለህ? ገፍተህ አታቆማትም። ለምን? ትልቅ ስለሆነች ነው። በምኗ ምክንያት? በቬሎሲቲ ስፒድ ኦር ቬሎሲቲ። so it's depend on two things, mass and velocity. አንድ ትልቅ ባቡርና አንድ ትንሽዬ ጥይት እኩል ሞመንተም ሊኖራቸው ይችላል። due to what? the velocity. ለምሳሌ ትልቁ ባቡር ማሱ ትልቅ ስለሆነ ሞመንተሙ ትልቅ ነው። ያለ መቆም ሁኔታው ትልቅ ነው፣ አስቸጋሪ ነው፣ ማቆም አትችልም። ትንሽዬም ጥይት ማሷ ትንሽ ቢሆን እንኳን ምኗ ትልቅ ነው። ወይ ከበድ ያለ ውሳኔ ውሰን ወይም ደግሞ ፈጠን ብለህ ወስን የሚል ሐሳብ አለ። ወደፊት ታዩታላችሁ ፊሎሶፊ ላይ። ሁለቱ ላይ ዲፔንድ ሆናል ማለት unstoppability of an object ማን በባል ይታወቃል አልኳችሁ? momentum. so this momentum is equal to what? mass times not speed, velocity ነው እንዳረስ። mass times velocity አለቀ።
ጨረስን። እቃን ሰብስብ ጨረስን። ገና ነው እንጂ ገና ነው ልንመጣ ነው እኮ ልንመጣ ነው። ሃይ የምን ኢምፐልስ ገና መች ኮንዘርቬሽን ኦፍ ሞመንተም አያችሁ? ጉደኛውን ሀሳብ መች አያችሁት? እሺ አንድ ጥያቄ ላሰራችሁ ነበር። እሺ እንሰራለን። ሶ ሞመንተም ኢዝ ዋት? እቺን ሀሳብ በዛው ጽፌ አትለፍ። ሞመንተም ኢዝ አንደኛ is the measure of how hard to stop a moving body ወይም ደግሞ it's the measure of the unstoppability of an object ወይም ደግሞ is the quantity of motion በቃ quantity of motion ነው is the quantity of motion that obtained by በምንድን የሚገኘው that obtained by what the product of ምንና ምንም በማባዛት ነው ስፒድ አይደለም the product of what mass and direction matter ያደርጋል ማለት ነው because this momentum is a vector quantity it is a vector quantity and its SI unit is what SI unit ምንድነው its SI unit is what mass kilogram ነው አይደል velocity meter per second አለቀ ኤው ቆይ ኤው እስቲ አይጠየቅም ግን እንደዚሁ በቃ እንዲሁ ደስ እንዲለው እንዲሁ what is እስኪ ሞክሩ the momentum of a 10,000 kilogram truck moving at a speed of በቃ ጨርሻለሁ ጌታዬ እውነት ጨርሻለሁ ቢ what እውነት speed should a 2000 kilogram taxi have to attain the same momentum as truck the same momentum እናንተ በዚህ ላይ ነበር ሲምፕል ማሽን እንጨምራለን ያለው ደፋርን ትራክ እስኪ ቺን ሞክረና ከዛ ደግሞ የመጨረሻውን ሐሳብ እናያለን conservation of momentum አብዲ አምቦ what's the difference between momentum and inertia inertia አንድ ቦዲ ሬስት ላይም ሆኖ እንቅስቃሴ ላይም ሆኖ ሊኖረው ይችላል inertia it works for both moving and non-moving objects ለምሳሌ ኢነርሺያ ማለት አንድ የቆመ አካል እዛው ቆሞ እንዲቀር ነው እየተንቀሳቀሰ ያለ አካልም እዛው እየተንቀሳቀሰ እንዲቀር ነው የሚያደርገው ሞመንተም ግን አንድ ቦዲ ሞሽን ውስጥ እስካለ ድረስ ብቻ ነው የሚኖረው ስለዚህ ሞመንተም is the quantity of motion but inertia ግን whether the body is in motion or not ይኖረዋል አንድ ቦዲ it just depend on the mass but momentum is depend on both the mass and the velocity inertia ግን አንድ ቦዲ velocity ቢኖረው ባይኖረው ይኖራል inertia has directly proportional with the mass ማሱ ሲጨምር inertia ይጨምራል ትንሽ የድንጋይ መተል ታንቀሳቀሰው ይችላል ከመቆም ወደ አለማቆም ልታስኬደው ይችላል ትልቅ ድንጋይ ግን መታ ታንቀሳቀሰው ለምን ከመቆም ወደ አለማቆም አትወስደውም ለምን ማሱ ትልቅ ነው inertia ትልቅ ነው ይሄ ግን ሞመንተም ግን ማስና ቬሎሲቲ ላይ እስኪ የመጀመሪያውን ንገረኝ ሞመንተሙ ስንት ነው ሞመንተም ማለት ማስ ታይምስ ዋት ማስ ስንት ነው 10000 ቬሎሲቲ 12 ስንት ይመጣል 100 ኪሎ ግራም ሜትር ፐር ሰከንድ አይደለም ቢስ the speed what speed should okay 10000 ኪሎ ግራም የሚመዝነው ትራክ በ12 ሜትር ፐር ሰከንድ ሄዶ ይሄን ያክል ከሆነ ሞመንተሙ 2000 ኪሎ ግራም የምትመዝን ማሱ አንደሳለሰም ታክሲ ሞመንተሙ the same እንዲሆን ስፒዱ ስንት መሆን አለበት ሞመንተም ማለት ነው ማስ ታይምስ ቬሎሲቲ ሞመንተሙ ምን እንደሆነ የተፈለገው ስንት እንደሆነ ሞመንተሙ ከማን ጋር እኩል እንደሆነ ነው ከትራኩ ጋር ለም ስንት ነው የትራኩ ሞመንተም 120000 እንዲመጣ ማሱ ስንት ነው 2000 ቬሎሲቲ ስንት መሆን አለበት ነው ለ2000 0 በሁለት አንድ በሁለት 60 ምን ሜትር ፐር ሰከንድ ስለዚህ በ12 ሜትር ፐር ሰከንድ የሚሄድ መኪናና በ60 ሜትር ፐር ሰከንድ የሚሄድ መኪና እኩል ሞመንተም ሊኖራቸው ይችላል
በተለያየ ፍጥነት እየሄዱ ያሉ ሁለት ቦዲዎች the same momentum ሊኖራቸው ይችላል because of what mass የተለያየ ማስ ያላቸው አንድ ትልቅ ባቡርና አንድ ትንሽዬ ጥይት እኩል ሞመንተም ሊኖራቸው ይችላል because of what velocity ማሳቸው የተለያየ ስለሚሆን ማለት ነው ይሄ ነገር ያጠፋል አንተ ያጠፋል ምንድነው በጨርቅ እስካሁን ድረስ የምናጠፋው ግን ድህነት ቁጥሩ ላይ ለቀም ይላችሁ እሺ ጨረሰን የመጨረሻው ጽንሰ ሐሳብ in the absence of external force let's say we have two bodies this one is m1 and this one is m2 እቺ ወደዚህ v initial 1 በሚባል ስፒድ እየሄደች ነው እቺ ደግሞ ወደዚህ v initial 2 በሚባል ስፒድ እየሄደች ነው before collision ከመጋጨታቸው በፊት collision ማለት መጋጨት ነው ኦኬ ከዛ ተጋጩ mass 1 mass 2 during collision በሉልኝ ይሄንን ተጋጩ እሺ ከተጋጩ በኋላ ምን ይፈጠራል ምን ይፈጠራል ከተጋጩ በኋላ አንድ ወደዛ አንድ ወደዚህ አይደለም ኦኬ mass 1 ወይኔ ልጆቼ mass 2 ወይኔ mass 1 ወዴት ይላል ወደዚህ v final 1 እንበለው ከግጭት በፊት ያለው ቬሎሲቲ v initial ከግጭት በኋላ ያለው v final ይሄም ደግሞ ወደዚህ v final ይሄ ደግሞ ምንድነው after collision በሉት አይዟችሁ እሺ በቃ ጨረስኩኝ አባቴ ያርጋችሁ እሺ ምን ልሆንላችሁ 25 ቀን ነው ከቀራችሁ አይዟችሁ ጨረስ አይዞሽ after collision ደግሞ በዚህ ሄዳሉ ቆይ mass 1 እና mass 2 ልክ ሲጋጩ mass 1 mass 2 የምትመታበት ፎርስ f1 እንበለው mass 1 mass 2 በf1 ስትመታው mass 2 mass 1 በምንድን ነው ይመታት በf1 አይደል ኦኬ ወይም በf2 በf1 እሺ ሁለቱ ፎርሶች በማግኒቲዩድ ምድራቸው እኩል በዳይሬክሽንስ ኦኬ f1 እኩል ነው ከኔጌቲቭ f2 ጋር ልበለው ይሄን f2 ልበለው በማግኒቲዩድ እኩል ናቸው በዳይሬክሽንስ ፖዚቲቭ አይደል f1 ማለት ምን ማለት ነው mass 1 ሲባዛ በአክሰለሬሽን ዋና ኔጌቲቭ f2 ማለት ይሄንን የምትመታበት mass 2 አክሰለሬሽን ቱን ልበላ mass 1 አክሰለሬሽን 1 እንዴት ይፈልጋል አክሰለሬሽን v ፋይናል ሲቀነስ v ኢኒሻል ሲካፈል ለማ ለታይም ኔጌቲቭ m2 ኤስ አክሰለሬሽን v ፋይናል ሲቀነስ v ኢኒሻል ሲካፈል ለማ ለታይም ይሄ ግን አክሰለሬሽን 1 ስለሆነ v ፋይናል 1 v ኢኒሻል 1 አክሰለሬሽን 2 ስለሆነ v ፋይናል 2 ኢኒሻል 2 እናርገው ያስማማናል ችግር የለብንም እሺ እናሰራጨው እስኪ ማስዋን በዚህ ቢባዛ ማስዋን v ፋይናል 1 ይሄ በዚህ ቢባዛስ ማስዋን v ኢኒሻል 1 ሲካፈል ለማ ለቲ እቺን እናሰራጫት ኔጌቲቭ m2 በዚህ ቢባዛ ኔጌቲቭ ማስ 2 v ፋይናል 2 ኔጌቲቭ ማስ 2 በዚህ ቢባዛ ፕላስ ማስ 2 v ኢኒሻል 2 ሲካፈል ለማ ለታይም ስለሆነ ማጣፋት እንችላለን ኦኬ ምን ቀረ በዚህ በኩል ማስ 1 v ፋይናል 1 ሲቀነስ ማስ 1 v ኢኒሻል 1 እኮይናል በዚህ በኩልስ ኔጌቲቭ ማስ 2 v ፋይናል 2 ፕላስ ዋት ማስ 2 v ኢኒሻል 2 እስኪ ሰብሰብ አድርጓቸው ተመሳሳዮችን ፋይናሉን አንድ ላይ አድርጉት እቺን ወደዚህ ያሻግሯት ምን ትሆናለች ማስ 1 v ፋይናል 1 አለች ወደዚህ ሲመጣ ፕላስ ማስ 2 v ፋይናል 2 እቺን ደግሞ ወደዛው ወሰዷት እስኪ ወደዛ ሲር ምን ትሆናለች ማስ 1 v ኢኒሻል 1 ሲደመር እዚህ ጋር ምን አለኝ ማስ 2 v ኢኒሻል 2 we call this one conservation of momentum በባል ታውቃለህ ኮንዘርቬሽን ምንድነው conservation in the absence of net external force ከሌለ which means this conservation of momentum is the general explanation of Newton's third law ሲብራራ ማለት ነው ኒውተን third law ምንድነው የሚለው አክሽን እና ሪአክሽን ምንድናቸው እኩል ናቸው እሱ ሲብራራ ማለት ነው ኦኬ ቆይ ማስ ቬሎሲቲ ሞመንተም ማለት ነው ሞመንተም አይደል ሲደመር ይሄስ ምንድነው ማስ ታይምስ ቬሎሲቲ ሞመንተም ነው ይሄኛው ሞመንተም የማን ነው የቦዲ ዋን ይሄኛው ሞመንተምስ የቦዲ ቱ አይደል አግኝቼሻለሁ ልጽፈው ነው ማስ ታይምስ ቬሎሲቲ ሞመንተም ነው ማስ ታይምስ ቬሎሲቲ ሞመንተም ነው
ይሄ የዋን ነው። ኤስ የቱ ነው? ልዩነቱ ምንድነው? ይሄኛው ዋን ነው፣ ይሄኛው ዋን። ይሄኛው ምንድነው? በፋይናል ነው። ይሄኛውስ በኢኒሻል ነው። ይሄኛውስ በፋይናል፣ ይሄኛውስ በኢኒሻል። ያ ማለት ፋይናል ሞመንተም ሲደመር ሳሜሽን ኦፍ ሞመንተም ፋይናል እኩል ነው። ኢኒሻል ሞመንተም ሲደመር ሳሜሽን ኦፍ ሞመንተም ኢኒሻል ምንድነው? እኩል ነው። ዊ ኮል ዲስ ዋን ኮንዘርቬሽን ኦፍ ሞመንተም ይባላል። ኮንዘርቬሽን ኦፍ ሞመንተም የምን ጀነራል ስቴትመንት ነው? የኒውተን ሰርድ ሎ ጀነራል ስቴትመንት ነው። ነገር ግን አስ አልተርኔቲቭ ዌይ እንደ አማራጭ ኒውተን ፈርስት ሎንም ኤክስፕሌን ለማድረግ ልንጠቀመው እንችላለን። እሺ ቢኮዝ ኢን ዘ አብሰንስ ኦፍ ኔት ኤክስተርናል ፎርስ ስለሚል ኒውተን ፈርስት ሎ ኤክስተርናል ፎርሱ ምን ከሆነ ዜሮ ከሆነ ስለዚህ በቃ ምንጊዜም ሁለት ቦዲዎች ተጋጩ ከተባለ ግጭት አለ በተባለበት ቦታ ሁሉ ምንጊዜም ኢኒሻል ሞመንተም እና ፋይናል ሞመንተም እኩል ነው። ግጭት ጥያቄውን ስታነቡት ግጭት የሚል ነገር ካለ ኢኒሻል ሞመንተም እና ፋይናል ሞመንተም እኩል ነው። በቃ ግጭት ካለ ብቻ፣ ግጭት ከሌለ ግን አይሰራም። እኔ ማለት አሁን ኃጢአት እንደሆነ እያወቅን ጥልል ብሎ የምናደርገው ነገር ሙዚቃ ማዳመጥ ነው እና በእስልምናው አይፈቀድም፣ ግን ማዳመጥ ቀላል ነው። ይሄን ኃጢአት መስራት ለሁሉም ሰው ቀላል ነው። በኦርቶዶክስም አይፈቀድም፣ በካቶሊክም አይፈቀድም፣ በፕሮቴስታንትም አይፈቀድም። ለምንድነው ግን ቅልል ብሎ የምናደርገው? ኃጢአት እንደሆነ እያወቅን ግን ምንም እንደ ኃጢአትም አንቆጥረውም። ለምንድን ነው አይደል? አዳፕቴሽን yes wonderful ቆይ አዳፕቴሽን look የዘፈን በጣም መጥፎ ጎኑ ምን መሰላችሁ? ነገሩን የምታደርጉበትን አቅም ይሰጣችሁና የምታደርጉበትን ጊዜ ግን ነጥቃችኋል። ዘፈን ስታዳምጡ ኢንስፓየርድ ትሆናላችሁ፣ ሞቅ ይላችኋል፣ በጣም ነው የምትበረታቱት ምናምን አይደለም፣ በጣም እንትን ይሰጣችኋል። it give you a power to do that ነገሩን የማድረግ አቅም ይሰጣችኋል። ግን ጊዜውን ነጥቃችኋል እያዳመጣችሁ። አለቀ። ልክ ሙዚቃው ካለቀ በኋላ የለም ያ ሞቲቬሽን የለም። ጫት ለትምትሉ ጫት የለም፣ ዝም በይ የለም ቶት ላይክ ዳት። አንቺ ምን ነው እነሱን እዛ ቦታ ያዙልኝ አልሻቸው? ሲሆን ቦታ ያዙልኝ አልሻቸው? ሉክ እንግዲህ 2007 2008 2009 2010 አይደለ? ኦልሞስት 4 ዓመት ኦልሞስት ወደ ስንት ዓመት መሰላችሁ? ወደ 5-6 ዓመት እኔ ጫት ቅሜያለሁ። ውቅጥ አድርግ ሲነቃምኩት እና it give you power በጣም ፓወር ይሰጣችኋል። በቃ ምርቅን ነው የምትሉት። በዛን ሰዓት ላይ ለመስራት ማታስቡት ነገር የለም። ክፍት ነው። መጽሐፍ ተከፍቶ አልቃለች። በቀን አልቋል ሙሉ ቻፕተር። እኔ ባለፈው ያስደነገጣችሁንም እቺን እኮ በዚህ ብንጨርስ ትሩኝ ደንግጫለሁ። መርቅለው የመጡት አስብላችሁ እውነቴን ብላችሁ ጌታና ሰግድ በቃ በ25 ቀን ውስጥ ሁሉንም ትምህርት ሁሉንም ሚኒት ጨርሰን ምናምን ስትሉ አስደንግጣችሁኛል። እና አቅሙን ይሰጣችኋል። ይህን ሙሉ እንደው አንብቤ የሚጨርስበትን አቅም it will give you I'm serious። ያ ብቻ አይደለም፣ አእምሮአችሁ በጣም ይሄዳል። በጣም ምስኪን፣ በጣም ተጫዋች። አሁን ድሬዳዋ ጧት እናትን የታክሲ ጭኝ ብጥራት ክርስቶስን ነው የብረት ድስት ክዳን ነው ፊት ለፊት የምትወረውረው። ና 8 ሰዓት ላይ ና ማዘር የታክሲ 10 ብር ጭኝ በላት 100 ብር ነው የምትሰጠው። ለምን? በቃ ሁሉ ነገር በእጇ ነው። ሰፈሩ በጠቅላላ የሷ ነው። the problem is ይሄን የምታረጉበትን አቅም ይሰጣችሁና ምን ይነጥቃችኋል መሰላችሁ? ጊዜውን ይነጥቃችኋል። አታረጉትም። በጣም አቅም አላችሁ፣ ግን ጊዜውን ይነጥቃችኋል። እና ሙዚቃን በባህሪው አቅሙን ይሰጣችኋል፣ ግን ጊዜውን ይነጥቃችኋል። ያደረጋችሁት ያክል እንዲሰማችሁ ያደርጋችኋል።
ሰርታችሁ ልታገኙት የሚገባውን ደስታ ሳሰሩት ሙዚቃ በማዳመጥ ብቻ ታገኙታላችሁ። አለቀ። ሰውነታችሁ ደግሞ ለደስታ ነው የሚሰራው። ደስታውን ካገኘ አይሰራም። አሁን ብዙ ጊዜ ሱስ ውስጥ ያሉ ሰዎች ስራ ለማይሰሩት ለምንድን ነው? እኔ ይገርመኛል። እኔ ድሮ እዛ ስንቅም ምናምን ፓፍ እንጠቀማለን እና ፓፍ ማይጠቀም ጠዋት ወደ ስራ የሚሄድ ሰው ምናምን ሳይ አዝናለሁ። ምስኪን እንደው ምን እግዚአብሔር የመጨረሻ ምን አይነት ፋራ ነው? ምን ሆኗል እንደዚህ የሚታገለው ምናምን እላለሁ። እሱ ሰርቶ የሚያገኘውን ደስታ እኔ እዚህ ጋር ፓፍ ብዬ ውስጤ ስለሚያገኘው ስራ መስራት አልፈልግም። ሰውነታችን የሚሰራው ለደስታ ነው። አም ሲሪየስ ለደስታ ነው። የማያስደስታችሁ ከሆነ አሰሩትም። ስለዚህ ሰርታችሁ ልታገኙት የሚገባውን ደስታ ሙዚቃ አዳምጣችሁ ታገኙታላችሁ። ስለዚህ ሰውነታችሁ አይሰራም። ለምን ይሰራል? በቃ ሙዚቃውን አዳምጦ ደስታ አግኝቷል። ዋይ ለምን ይንቀሳቀሳል? አይንቀሳቀስም። so it is the same ልክ የጫት እና የሲጋራ የአሽሽ ያክል ትልቅ ኢምፓክት አለው በህይወታችሁ ውስጥ። እንዴት መሰላችሁ? ሳታዩት ልክ ቀጭን ሲባጎ ሳታዩት እግራችሁን፣ እጃችሁን፣ ሁለንተናችሁን አስሮ መጨረሻ ላይ ያስቀምጣችኋል። ብዙ ከዛ የሆነ ሞመንት ላይ ይቆጫችኋል። ብዙ ማድረግ የምትችሉበት አቅም ምናምን ነበራችሁ፣ ግን ሳታደርጉበት ጊዜው ያልፋል የሆነ ሰዓት ላይ። so get your happiness by doing something or by job የሆነ ነገር በመስራት ደስታችሁን አገኙ። ነው ወደዚህ ምድረ ሙዚቀኛ ነው ወደዚህ let's see a bullet of mass 0.1 kilogram is fired into a sandbag ተመልከቱ አንዴ እቺ ኮንሰፕት ላስጨብጣችሁ በቃ አለቀ። ከዚህ በኋላ ማወራው ነገር ስፔሻሊ እና ዳት ማች ያን ያክል አይደለም። በቃ ዝም ብሎ ነው። ይሄን አሁን ያወራሁት ሐሳብ ስለ ማጠናቀቂያ ነው። ጨርሻለሁ። እሺ a bullet of mass bullet ምንድን ነው? ጥይት ማሷ ስንት ነው? ይሄው ጥይት አለች። ማሷ ስንት ነው? 0.1 ኪሎግራም is fired ተተኮሰች into a sandbag of ምን አንድ ባግ አለ hanging from a tree ዛፍ ላይ ተንጠለጠለ። ማሱ ስንት ነው? 0.49 ነው ብለናል። ይሄን ማስቱል በለው ይሄን ማስዋል በለው ደም ይላል። ከተኮሰች በኋላ the sandbag the bullet እንዴ እንትኑስ ፓርከሪስ እሺ they look ተተኮሰች ወደ ሳንድባጉ ነው የተተኮሰችው። then the sandbag with the bullet embedded into it ጥይቷ መጣችና ውስጡ ገባች። ከዛ አብረው embedded into it ውስጡ ገባች። after collision ይሄው ጥይቷ ውስጡ ገባች እና ስዊንግ አደረገች። ዛፍ ላይ ተንጠለጠለው ተንዣዋዦች ስዊንግ አደረገች። በስንት? በ10 ሜትር ፐር ሰከንድ። ቆይ ማስዋን ስንት አለችኝ? 0.1 ኪሎ ግራም። ማስቱስ 0.49 ኪሎ ግራም። ተው እንጂ አይዞ ቢሻለብ እንዴ ሉክ ከመጋጨታቸው በፊት ቢፎር ኮሊዥን ከመጋጨታቸው በፊት ጥይቷ ስፒድ አላት ይላል። ተተኩሳለች። ስፒድ አላት ይላል አላት። ቪ ኢኒሻል አላት ግን አናውቀውም። ቪ ኢኒሻል የቦዲ ዋን እንበለው ግን አናውቀውም። እሺ ተተኩሳ መታ። ከመጋጨታቸው በፊት ይሄ ዛፉ ላይ ተንጠለጠለው ባግ ፍጥነት አለው የለውም? ተንጠልጥሏል። ፍጥነት አለው የለውም? አይደል? ዝም ብሎ ነው የቆመው። ተንጠልጥሏል ዛፍ ላይ። ስለዚህ የዚህ የማስቱ ኢኒሻል ስፒድ ስንት ነው? ዜሮ ነው። ጥይቷ መጣች ገባች ውስጡ ዥው ብሎ ሄዶ ከተጋጩ በኋላ ጥይቷ ስፒድ አላት ይላል። ባጉስ ስፒድ አለ የለም? ግን የሁለቱም ስፒድ ምንድነው? ተመሳሳይ ነው አይደል? ለምሳሌ ጥይቷ ባግ ውስጥ ነው ያለችው። ስለዚህ ባጉ በ10 ከሄደ ጥይቷ በስንት ነው የምትሄደው? በ10። መቼም እኔ በ10 ሲሄድ ጨጓራዬ በ5 አይሄድም። በስንት ነው የሚሄደው ጨጓራዬ አብሮ? በ10። ስለዚህ ከአፍተር ኮሊዥን ከግጭት በኋላ ደግሞ ቦዲ ዋን ስፒዱ ስንት ነው? 10 ሜትር ፐር ሰከንድ። ባጉም ስንት ነው ስፒዱ? 10 ሜትር ፐር ሰከንድ ነው ይለናል እኮ። ኢምቤድድ አደረገች ውስጡ ገባች። ስዊንግ አደረጉ አወይ አብረው ነው ስዊንግ ያደረጉት። ምን ይጠይቃችሁት? ደ ሞመንተም አፍተር ኮሊዥን። ሞመንተም ማለት ነው ሞመንተም ስንት ቦዲ ነው ያላችሁ? ስለዚህ ሞመንተም አፍተር ደ ኮሊዥን ማለት ፋይናል ሞመንተም ማለት ነው። ማስ ዋን ቪ ፋይናል ዋን ሲደመር ማስቱ ቪ ፋይናል ቱ። ማስ ዋን ስንት ነው? 0.1 ኪሎ ግራም። ቪ ፋይናል ዋንስ አፍተር ኮሊዥን የሚለው ከግጭት በኋላ በስንት ነው ሄደችው? ማስ ዋን በ10 ጎበዞች ሲደመር ማስቱ ኦኬ። እቺ ነገር 0.01 ናት። በጣም ተለቀች። ሶሪ 0.01 አድርጉት። 0 ስንት 49። ቪ ፋይናል ቱስ በስንት ነው እሷ የሚሄደችው? ባጉስ በ10። ኤ በ10 ሲባዛ 0.1 ኤ በ10 ሲባዛ 4.9 ስንት ይመጣል? 5 ኪሎ ግራም ሜትር ፐር ሰከንድ። ጨረስን። እሺ ደ ሞመንተም ቢፎር ኮሊዥን ከመጋጨታቸው በፊት ያላቸው ሞመንተምስ። ሞመንተም ምንድን ነው እሱ?
ከመጋጨታቸው በፊት ሞመንተም ኢኒሻል ማስ 1 ቪ ኢኒሻል 1 ሲደመረ ሁለትም ማስ ስላለ ማስ 2 ቪ ኢኒሻል 2 ማስ 1 አለ ማስ 2 አለ ቪ ኢኒሻል 1 የለም። የዚህ ስፒድ ስንት ነው? ቪ ኢኒሻል 2 ስፒዱ ስንት ነው? 0 አይደለም። ስለዚህ ማለት መጀመሪያ ባጉ ቆሟል፣ ዛፍ ላይ ተንጠልጥሏል፣ 0 ነው። ስለዚህ ሞመንተም ኢኒሻል ማለት ማስ 1 ቪ ኢኒሻል 1 ማስ 1 አለ የለም? አለ። ቪ ኢኒሻል 1 አልተሰጣችሁም? አለ የለም? አለ እንጂ ቪ ኢኒሻል 1 ካልሆነ አይሆንማ፣ መኖር አለበት። ቪ ኢኒሻል yes ጎበዞች በቃ አይዞሽ ጎበዞች ይኸው ማስ 1 አለኝ ግን ቪ ኢኒሻል 1 ግን የላችሁም፣ አልተሰጠም። ነገር ግን we know that ግጭት አለ የለም? እዚህ ጋር ግጭት ካለ ምን ጊዜ ሞመንተም ፋይናል እና ሞመንተም ኢኒሻል ምንድናቸው? እኩል። ፋይናሉ ስንት ነው? 5። ኢኒሻሉ ስንት ነው የሚሆነው? ያው 5 ነው። አለቀ። ቀጥሎ ምንድን ጠይቃችሁ ሲለኝ the velocity of the bullet ማለት ኢኒሻል ቬሎሲቲዋ ስንት ነው? ሞመንተም ኢኒሻል አላችሁ፣ ማስ 1 አለ፣ ቪ ኢኒሻል 1 ይገኛል አይገኝም? ሞመንተም ኢኒሻል 5 ማስ 1 0.01 ቪ ኢኒሻል 1ን ካልኩሌት ማድረግ ትችላላችሁ ማለት ነው። አሁን ምን አልኳችሁ? ኔት ኤክስተርናል ፎርሱ 0 ከሆነ ሁለቱ ፎርሶች እኩል ከሆኑ ሞመንተም ኮንዘርቭር ነው። ባይሆንስ ኔት ኤክስተርናል ፎርስ ቢኖር ኖሮስ ግን ኤክስተርናል ፎርስ ማለት ኔት ፎርስ ማለት ነው ማስ ታይምስ ፎርስ ቢኖር ኖሮስ ግን ፎርስ ባይኖር ይሄ 0 ቢሆን ነው ሁለቱ እኩል ይመጣው። ግን ፎርስ ቢኖር ኖሮስ ምን ይፈጠራል? ኔት ፎርስ is equal to mass times acceleration ማለት ነው v final seconds v initial over what time. so net force is equal to n በዚህ አባዙት m v final a በዚህ m v initial ሲካፈል ለማ ለቲ net force is equal to mass times velocity momentum mass times velocity momentum final ነው final initial ነው initial ሲካፈል ለማ ለታይም net force is equal to momentum final ሲቀንስ momentum initial change in momentum over ማን አለ ታይም ከስር ስንት አለ እዚህ ጋር አንድ ክሪስ ክሮስ ቼንጅ ሞመንተም ሲባዛ ባል ቼንጅ ሞመንተም ይሄ በዚህ ኔት ፎርስ ሲባዛ ቲ we call this one impulse ሚስ ቼንጅ ሞመንተም ማለት ነው። ኢምፐልስ ፈልጉ ከተባላችሁ የሞመንተሙን ለውጥ መፈለግ ወይም ደግሞ ፎርስን በምን ማባዛት በታይም ማባዛት ወይም የሞመንተሙን ለውጥ መፈለግ ማለት ነው። እሺ የመጨረሻው ጽንሰ ሐሳብ አለቀ። ኮሊዥን አለቀ ስላችሁ ክርስቶስን አለቀ። ግን ይሄንን ጽንሰ ሐሳብ ግን እንደው ወይ አሁን ባስረዳችሁ ግን ይዛል አይምሯችሁ ማለት የግድ መያዝ አለባችሁ። የግድ ስላችሁ የግድ አለበለዚያ ከሌላው ተማሪ አትለዩም። አንድ ቦታ ነው የምለያችሁ ከሌላው ተማሪ። ኦንላይን ላይ ያሉትም እናንተም አንድ ቦታ ላይ ለያችኋለሁ እዚህ ካልተማሩት ጋር ኮሊዥን እንረፍ ይቅር። ኮሊዥን ዛሬ ምን አይነት አቅም ላይ ናችሁ ማለት የግድ ነው ስላችሁ የግድ ነው። እዚህ ጋር መለየት አለባችሁ። እንጨርስ። ፓወር ላሳያችሁ። ከዛ ከኦንላይኖቹ ጋር ቀጠሮ እንያዝና ኮሊዥን ነገኒ። እሺ that's better ይሻላል። ቀላል ነው። ኢላስቲክ ተብሎ ይለይና ግን ኢላስቲክ ኮሊዥን ላይ ስትመጡ ግን ሞመንተምና ካይኔቲክ ኤነርጂ ኮንዘርቭድ ነው ተብሎ ከዛ የሚያስኬድ የተወሰነ ሐሳብ አለ ይጃችሁ ሄደው ማስም ምንም ነገር ሳይሰጥ በቬሎሲቲ ብቻ ሶልቭ የምታደርጉበት ሜትራል ይጃችሁ ይላል necessarily ስለሆነ እና ደግሞ እዚህ ጋር ብዙ ጥያቄ መሰራት አለበት። አይ ቲንክ አሁን ሳያችሁ ብዙ ጥያቄ እንደማሰሩ እርግጠኛ ነኝ። አሰሩም። ስለዚህ ምን እናድርግ? ኮሊዥን እንያዘው፣ ፓወርን እንጨርስ። በቃ ይሄ ኮሊዥን ማለት ዳይናሚክስ ላይ የነበረ ሐሳብ ነው። ሪቫይዝ እናድርጓል። ፓወርን እንይና ያበቃል። ፓወር what does mean ፓወር? እንግዲህ ወርክ ምንድነው ተባብለናል? ስራ ኢነርጂ ጉልበት ነው። ስለዚህ ኢነርጂ ካለ ስራ መስራት ይቻላል። ግን ኢነርጂ አለ ማለት ግዴታ ስራ ሰርቷል ማለት አይደለም። ስራ ተሰርቷል ከተባለ ግን ኢነርጂ ወጥቷል ማለት ነው። ስለዚህ ኢነርጂ ጉልበት ነው። ያንን ጉልበት መጠቀም ስራ ይሰራል። ስራውን የምትሰሩበት ፍጥነት ደግሞ ምን በባል ይታወቃል? ፓወር። ስለዚህ ፓወር ማለት ነው ስራ የምንሰራበት ጊዜ ማለት ነው። the work done per unit time ማለት ነው። work done divided by time አለቀ። work over time አስማማናል አይደል? ወርክ ደግሞ የሚገኝበት ብዙ ሜትር አለ አይደል? አንደኛ ወርክ የሚገኘው በምድር force times what the displacement divided by what time። እሺ እንቀጥል። power is equal to displacement divided by time። ምንድነው displacement divided by time? force አለ ምንድነው velocity። ስለዚህ ፓወርን አንደኛ በዚህ ካልኩሌት force times velocity ወይም ደግሞ work over time and this power is a scalar quantity. it is a scalar quantity ነው። ቀላል ነው። በቃ ምንም ሐሳብ የለውም። scalar quantity ነው and its SI unit ምንድነው? ፓወር በምድር የሚቀመጠው its SI unit is what
በዋት ነው። ግን ሌላም ዩኒት አለው። ኤስአይ ግን አይደለም። ዋና ይሄ ኢንተርናሽናል ስታንዳርድ የሆነ ሳይሆን ሌላ አለው። አንደኛ ዋት ነው። ካልሆነም ደግሞ ወርክ በምንድን ነው የሚቀመጠው? ወርክ በምንድን ነው የሚቀመጠው? ጁል ፐር ዋት ሰከንድ ማለት ይችላላችሁ። አይ እምቢ ደግሞ ካላችሁ ፓወር ማለት ፎርስ ታይምስ ቬሎሲቲ ነው። ፎርስ በምንድን ነው የሚቀመጠው? በኒውተን። ቬሎሲቲስ ሜትር ፐር ሰከንድ። ይሄም ሊሆን ይችላል። ግን ዋና ዩኒታችን ግን ዋት ነው። ዶንት ፎርጌት ዳት ማለት ነው። እሺ ፓወር በቃ አለቀ። ሌላ ምንም ታሳቢ ነው። ፓወር ማለት ክብዳ መሆን ማለት አይደለም ማለት ነው። ወደዚህ ልዞር ነው። ክብዳ መሆን ማለት አይደለም። አንድ ነገር ፓወር አለው የሚባለው አንድን ስራ በአጭር ጊዜ ውስጥ መስራት ከቻለ ብቻ ነው። ለምሳሌ ያው እኔ ባውልቀው እና ብታዩት ጋውኔን ባውልቀው እጄ ትልቅ ነው በባህሪ። ያው ለምሳሌ ይሄንን ዮሐንስ ነው መጥቼ እንደዚህ ብመታው አመመው አላመመውም፣ ግን እጄ ክብዳ ሊሆን ይችላል። እንዲህ ብመታው ደግሞ አይነሳም። ለምን? ስራ የሰራውበት ምን ፍጥነት። ተግባባ? እሺ ተግባባን አይደል? ስለዚህ ታይሟ በጣም ባነሰች ቁጥር ፓወሩ ምን እያለ ይመጣው? ትልቅ እየሆነ ነው የሚመጣው ማለት ነው። አቀላጥፎ ስራን ቶሎ የመስራት ጉዳይ ማለት ነው። ለዛም ነው ካራቲስቶችን ካያችሁ እጃቸውን አምጥተው እንዲህ ብለው እንትን ሲሰብሩ አይሉም፣ አይገዘግዙትም። እንዴት ነው የሚያደርጉት? ጀስት ያመጡና ምን ነው የሚያደርጉት? ላት አይደለም ስራ እየሰሩ ነው። ከዮናስ ኢነርጂ ትራንስፈር እየሆነ ነው። ግን በጣም በአጭር ጊዜ ውስጥ ነው አቅሙ ትልቅ ይሆናል ማለት ነው። ፓወሩ ትልቅ ይሆናል። ሶ ኢትስ ወርክ ኦቨር ታይም ኦር ወርክ ፎርስ ታይምስ ዲስፕሌስመንት ኦቨር ታይም። ሌላ አንድ sometimes it can ና ሳካ ና force is equal to 2i plus 3j, velocity is equal to 4,2. find the power. ፓወሩን ፈልጉ እስኪ። ፎርሱ የኔ ያክል ነው፣ ቬሎሲቲ የኔ ያክል ነው። ፓወር ስንት ይመጣል? ፓወር ወርክ ኦቨር ታይም ነው። ወይም ደግሞ ፓወርን በምን መፈለግ ይችላል? ወርክ ማለት ፎርስ ታይምስ ዲስፕሌስመንት ኦቨር ታይም ነው። ዲስፕሌስመንት ሲካፈል ታይም ነው ቬሎሲቲ። ስለዚህ ኤፍ ዶት ዋት ቪ አይደለም። ሶ ፓወር ኢዝ ኢኳል ቱ ኤፍ ዶት ዋት ቪ። ኤፍ ስንት ነው? 2i ፕላስ 3j። ቪ ስንት ነው? 4i ፕላስ ምን ሜትር ነው? ኮምፖነንት ሜትር አይደል? 4i ፕላስ 2j ነው። ከዛስ ንገሩኝ ዶቱን ማከማ ጋር ናውል 2 ከ4 ጋር 2 ጊዜ 4 8። ሌላስ 3 ከ2 ጋር ስንት ይመጣል? 6 ይመጣል። 14 ካላስ አልቃ ወርክ ኢነርጂ ፓወር አልቋል። ሁላችሁም አሁን በመኪናችሁ ወደ የቤታችሁ ሄዱ።